ኦልሞስት 700 ሺህ ብር ደርሶኛል። ኦልሞስት 700 ሺህ ብር ደረሰኝና ገርሞኛል። እንደውም 700 ሺህ ብር ሲደርሰን እናንተ አሁን እንግዲህ 700 ሺህ ብር እኛ ጋር የላካችሁ 467 ሰው በነፃ መልካም ወጣት መጥቶ እንዲካፈል ማድረግ ችላቸዋል። ቅድም እንደነገርኳችሁ ከ47,000-48,000 በላይ ሰዎች ጌታን ተቀብለዋል እስካሁን ድረስ። ይሄ እንግዲህ በኢትዮጵያ ቸርች ውስጥ ብዙዎች ወደ እግዚአብሔር መንግስት ተጨምረዋል። ኦኬዥናሊ ግን በአንድ ኮንፍራንስ ማለት ነው በአንድ ኮንፍራንስ ወይም ደግሞ በአንድ ፕሮግራም ብዙ ሰዎች ጌታን የሚቀበሉበት ፕሮግራም ነው። እያንዳንዱን ያስቀየምኳችሁ ካለ ይቅርታ እያልኩ ቪዲዮ ሰርች ያለው እና እንዲያግኝቼ ማለት ለራሴ ስለተሰ ለማንም አይደለም ህሊና ያለው ሰው ሲያጠፋ ይቅርታ ማለት ነገሩ መልካም ነው ብዬ ስላሰብኩኝ በትልቁ ይቅርታ ብያለሁ። እኔ እንደ ወንድም ወንጌላዊ ዮናታን የረገጥኩት ሰው የለም። የምታዩት ክርስትና ማለት ያ በቃ ክርስትና ድሮ በፊት እሱ ይቅር ያለው ቆይቷል። ክርስትና ስትኖሩ በይቅርታ የምትኖሩበት ህይወት ነው። በጣም የገለጹልህ ቤተሰብ የሚወዱ ቤተሰብ ናቸው ያሉኝ። በአብዛኛው እንደውም ያንተ ቤተሰብ ነው አሁን ደግሞ ሳይ። ስለዚህ የወደድከውን ማለት ትችላለህ። ከዛ በፊት ስለ መልካም ወጣት ልብ ውስጥ ያለውን ሁሉ ሼር አድርገን ዮኒዬ፣ ከዛ ደግሞ አንተ ልብ ውስጥ ያለውን ሁሉ እንድትናገር እንፈቅዳለን ማለት ነው። በደስታ ልንሰማህ ተዘጋጅተናል። እሺ፣ አመሰግናለሁ። እሰማለሁ አይደል? በደንብ ይሰማል። ይሰማል አይደል? እሺ፣ አመሰግናለሁ ኮኪ። ቅድምም አመሰግናለሁ ብዬ ነበር። ቻችሁም እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ስላየኋችሁ ደስ ብሎኛል። በጣም አመሰግናለሁ። ስለናንተ እግዚአብሔርን እባርካለሁ። እግዚአብሔርን አመሰግናለሁ። ደግሞ እገረማለሁ፣ እደነቃለሁ። እግዚአብሔር ብዙ ልጆች አሉት። እግዚአብሔር የተባረከ ይሁን። እውነት ለመናገር አልገመትኩም፣ አልጠበቅኩም ነበረ። ሰሞኑን ፍቅራችሁን የገለጻችሁልኝ፣ ከአገልግሎቴ ጎን የቆማችሁ ሁላችሁ እግዚአብሔር ይባርካችሁ። በጣም ነው ደስ ያለኝ። እንደዚህ ይቻላል ማለት ነው። ማለት እንደዚህም አይነት ነገር አለ ማለት ነው። ከዚህ በፊት እንደዚህ በሶሻል ሚዲያ የተወሰነ ጊዜ እነ ወንድማችን ዳኒ እነ ሜሎስ ለመልካም ወጣት ድጋፍ ለማድረግ እንቅስቃሴ አድርገዋል እና በእንደዚህ አይነት መልኩ ግን ረዘም ላለ ጊዜ ለ3 ቀናት ጊዜ ወስዳችሁ ከመልካም ወጣት አገልግሎት ጎን ስለቆማችሁ ስለ እናንተ ምክንያት እግዚአብሔርን አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ያው እንደሚታወቀው መልካም ወጣት ኮኪ አንቺ አንደኛ ነሽ፣ በቃ አንደኛ ነሽ። ሌላ ምን እንላለን? አንደኛ ነሽ። አብራችኋትም የቆማችሁ ሁላችሁ እናንተም አንደኞች ናችሁ። እግዚአብሔር ይባርካችሁ። ያው መልካም ወጣት ዘንድሮ 8ኛ ዓመቱን ይይዛል። ላለፈው 7 ጊዜ ፕሮግራም አድርገናል። አሁን 8ኛ ጊዜ ነው የምናደርገው። ባለፈው ዓመት 7,000 ወጣቶች ጌታን ተቀብለዋል። ብዙዎች የውሃ ጥምቀት ወስደዋል። በዚህ ዓመት 8 ዙር ነው የምናስበው መልካም ወጣት። ከዚህ በፊት 6 እና 7 ዙር ነበረ። በዚህ ዓመት ግን 8 ዙር እናስባለን። ዙሩን የጨመርንበት ምክንያት የሚድነው ሰው ቁጥር እንዲጨምር ስለምንፈልግ ነው። የመልካም ወጣት ዋና ዓላማ ሁልጊዜም እንደምናገረው ሰዎች ጫት እንዲያቆሙ፣ ሲጃራ እንዲያቆሙ፣ መጠጥ እንዲያቆሙ ብቻ አይደለም። በክርስቶስ ኢየሱስ ያመኑ እና የዘላለም ሕይወት ያላቸው ሕይወት፣ ሰላም፣ እረፍት፣ ደስታ ያላቸው ዜጋ እንዲሆኑ ማስቻል ነው የመልካም ወጣት ዋና ዓላማ። እግዚአብሔር እየረዳን ዘንድሮ ላይ ደርሰናል። ዘንድሮን ስናቅድ፣ ዘንድሮን ስናስብ
የምናምነው የባለፈው ዓመት ድላችንን አይደለም፣ እውቀታችንን አይደለም፣ አገልግሎታችንን አይደለም። ዘንድሮም የምናምነው እግዚአብሔርን ነው፣ ቸርነቱ ነው፣ ምሕረቱ ነው የምናምነው። እግዚአብሔር አምላክ ደግ አይደለ? ያው በዚህ ዓመት እንግዲህ ብዙዎችን እንደሚሰጠን ወደ መንግስቱ እንደሚጨምር ብዙዎችን እንደሚፈታ እናምናለን እና እግዚአብሔር እንባርካለን። እስካሁን ድረስ በመልካም ወጣት ከ40 ሺህ ሰው በላይ ጌታን ተቀብሏል። ቀላል ቁጥር አይደለም። ኦልሞስት ወደ 200 ሺህ ሰው እና ከዛ በላይ ተምረዋል እና ብዙዎቹን ከሀገር ውስጥም ውጭ ሀገርም አገኛቸዋለሁ። እናንተ ደግሞ ይሄንን አስባችሁ ጊዜ ወስዳችሁ መልካም ወጣትን ለማገዝ በዚህ ስለተሳተፋችሁ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ሰው ብር ስላለው አይሰጥም። ሰው ከእግዚአብሔር ዘንድ ሲሆን ነው የሚሰጠው አይደለ? ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ይላል ዳዊት። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል እና ብር ያለው አይደለም የኛ ረዳት። ስልጣን ያለው ዘመዳችን፣ ጓደኛችን፣ ውለታ ያደረግንለት ሰው አይደለም። ያ ሰው ከእግዚአብሔር ዘንድ መሆን ይጠበቅበታል እና እናንተ ከእግዚአብሔር ዘንድ ስለሆናችሁ ለእኛ ዳዊት የተናገረው እኮ ረዳቴ እግዚአብሔር ነው አይደለም ያለው፣ ረዳቴ ከእግዚአብሔር ዘንድ ነው ያለው። ሰውየው ብር ያለው አይደለም፣ ስልጣን ያለው አይደለም፣ ከእግዚአብሔር ዘንድ የሆነ ነው እና ስለዚህ እናንተ ከእግዚአብሔር ዘንድ ለዚህ ፕሮጀክት ስለሆናችሁ ስለ እናንተ ምክንያት እግዚአብሔርን አመሰግናለሁ። እውነት ለመናገር የመልካም ወጣት አጠቃላይ ትሩፋቱ ለወንጌል አማኞች ሁሉ ነው ብዬ አምናለሁ እና ደግሞም እንደዛም ነው። ከተለያየ አካባቢ ሰዎች ይመጣሉ፣ ይድናሉ፣ ይለወጣሉ፣ ወደየ አካባቢያቸው ይሄዳሉ። የላካችሁልኝ ስጦታ ደርሶኛል። ለመልካም ወጣት አገልግሎት ወጣቶች መጥተው ይማሩ ብላችሁ የላካችሁት ገንዘብ ደርሶኛል። እያንዳንዳችሁ ስማችሁም አለ እዚህ ላይ ደርሶኛል። ይኸው በስም ዝርዝር ያስገባችሁት ገንዘብ ደርሶኛል። ስለ እናንተ እግዚአብሔርን አመሰግናለሁ። አሁን እናንተ ሀሳብ አስተያየት መስጠት ትችላላችሁ። ሀሳብ አስተያየት መስጠት ትችላላችሁ። ለምንድን ነው መልካም ወጣት እንደዚህ የሚሆነው? ለምንድን ነው እንደዛ የሆነው? ህንፃው ምን ደረጃ ደረሰ? ቀለሙን ለምን ጥቁር ነጭ አታረጉትም? የፈለጋችሁትን አስተያየት መስጠት ትችላላችሁ እና ይሄው ደርሶኛል 467 ሰው። ይሄ ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። ምክንያቱም ቀላል ቁጥር የማይሆንበት ምክንያት ምንድን ነው? አንድ አጥቢያ እኮ 500 ሰው በኢትዮጵያ ብዙ ቸርቾች አደረጃጀት አንድ አጥቢያ የሚባለው 500 ሰው ነው እና እናንተ በዚህ ከኮኪ ጋር ሆናችሁ ያሰባሰባችሁት 700 ሺህ ብር ለ400 ወጣቶች ስፖንሰር መሆን ችላቸዋል እና በዚህ አጋጣሚ እየሰሙ ያሉ በመላው ኢትዮጵያ የሚገኙ አቅሙ የሌላቸው በተለያየ ዙር ሲሰጣቸው ድሩን ተጠቅመው እግዚአብሔርና እናንተን አመስግነው መጥቶ መማር ነው ማለት ነው እና ሰው ልክ እንደናንተ ቢተባበር በጣም ብዙ ወጣት መጥቶ እንዲሳተፍ ሁኔታዎችን ማመቻቸት ይችላል። ይቀጥል አይደለ? ጥሩ ነኝ ያለሁት ለካውን ከተናገርክ በኋላ ስለ መልካም ወጣት ያለው ውስጥ ያለውን ሁሉ ሼር እንድታደርግ እንፈልጋለን። እሺ፣ ያው ተናግሬያለሁ። ብዙም ያስቀረው አይመስለኝም። በዚያም ባለፈው ዓመት 7000 ወጣት ጌታን ተቀብሏል። በዚህ ዓመት 8 ዙር ለማድረግ እናስባለን። ባለፈው ዓመት 7 ዙር፣ አንዳንዴ 6 ዙር ነው ከዚህ በፊት የምናደርገው። ዘንድሮ 8 ዙር ነው የምናደርገው። እግዚአብሔር ይረዳናል። እንግዲህ ሁሉም ወጣት መጥቶ መልካም ወጣት መሳተፍ እንዲችል የበኩላችንን ጥረት እናደርጋለን። ላለፉት ዓመታቶች 4-5 ዓመታት በየፕሮግራሙ ወጣቶች መጥተው ለመካፈል 1500 ብር ኮንትሪቢዩት ያደርጋሉ። 1500 ብሩን ኮንትሪቢዩት ሲያደርጉ በዚህ ዓመት ያው ይታወቃል አይደለ? ዶላርም ሲጨምር ኤቭሪቲንግ ዋጋ እንደጨመረ ይታወቃል። ነገር ግን እኛ የመልካም ወጣትን መዋጮ ኮንትሪቢዩሽኑ እንዲጨምር አላደረግንም። እንግዲህ በተለያየ መልኩ ሰዎች ስፖንሰር በመፈለግ እንዲያግዙን በመጠየቅ እና በምንችለው መልኩ ነገሩን በማብቃቃት ፕሮግራሙ እንዲደረግ እናስባለን። አንዳንዶች 500 ብር ለምንድን ነው
የሚደረገው የሚዋጣው የሚል ጥያቄ ሊኖራቸው ይችላል። ወጣቶቹ የሚመጡት እሁድ ቀን ነው። ስለዚህ እሁድ ማታ እራት ይበላሉ። ሰኞ ምሳ፣ ሰኞ እራት፣ ማክሰኞ ምሳ፣ ማክሰኞ እራት፣ ሮብ ምሳ፣ ሮብ እራት፣ ሐሙስ ምሳ፣ ሐሙስ እራት፣ አርብ ምሳ፣ አርብ እራት ይበላሉ። መኝታ አለ። ከዛ ደግሞ ውሃ ይጠቀማሉ። እነዚህ ነገሮች አሉ። ምግቡን የሚያበስሉት ብዙ እንጀራ የሚጋግሩ አሉ። ለምሳሌ አንድ ዙር 4000 ወጣት የሚገባ ከሆነ በቀን 8000 እንጀራ መጋገር አለበት። 8000 እንጀራ ለመጋገር እንጨት ያስፈልጋል። ያው ታውቃላችሁ፣ ለጋጋሪዎቹ ክፍያ መከፈል አለበት አደለ? እንደገና ደግሞ ብዙ ደግሞ ባሉት ቀናቶች ጾም ውስጥ ላሉ ለጾም ለሚሆናቸው ምግብ ይዘጋጅላቸዋል። ስጋ ለሚበሉ ግን ስጋ ይቀርብላቸዋል። ሞስት ኦፍ ዘ ታይም ሰኞ፣ ማክሰኞ እንደዚሁም ደግሞ ሐሙስ፣ እሁድ ስጋ ነው እንዲበሉ የሚደረገው። ስለዚህ ከብቶች መገዛት አለባቸው። በጣም ብዙ ቁጥር ያላቸው ከብቶች ከ5 ከ6 ሚሊዮን ብር በላይ ከብቶች ይገዛሉ። ዘይት ይገዛል። እንግዲህ በርበሬ፣ ጨው። እንግዲህ እናንተ በቤታችሁ አስቤዛ የምትገዙ ሰዎች በደንብ የምታውቁ ይመስለኛል። እና ጤፍ ይገዛል። ጤፍ አሁን በኩንታል ስንት ብር ነው? ከዛ ለ8 ዙር ማለት ነው በጣም ብዙ ኩንታል ጤፍ መገዛት አለበት። በጣም ብዙ። አሁን እንኳን ኦርደር የተደረገው ከ400 ኩንታል በላይ ነው። አሁን ባለንበት ሁኔታ ከ400 ኩንታል በላይ ጤፍ ኦርደር አድርገናል። ሌሎች ወጪዎች አሉ አይደል? ሲመጡ አንዳንድ ልጆች ሊያማቸው ይችላል። ሲታመሙ ክሊኒክ ሰርቪስ ያገኛሉ። ከዛም ደግሞ ሲሪየስ ኬስ ከገጠማቸው እስከ ሪፈራል ሆስፒታል ድረስ ወስደን እናሳክማቸዋለን። አሳክመን ክፍያ ሳናስከፍላቸው ወደ ሀገራቸው የሸኘናቸው ብዙዎች ናቸው። በተለያየ ኬዝ ሊያማቸው ይችላል። ወባ ሊያማቸው ይችላል አይደለ? የተለያየ ኬዝ ሀፕን ሊያደርግ ይችላል እና እሱ አለ። ብዙ ኬዞች አሉ እና አንድ ሰው ከቤቱ ወጥቶ ሐዋሳ 1 ሳምንት ተቀምጦ በ1500 ብር ተኝቶ ታጥቦ በልቶ ለመመለስ አይችልም። ይህን እንግዲህ እኔ ሁል ጊዜ ማስረዳት ያለብኝ አይመስለኝም። ሰው ራሱ ልቡን ካልዘጋ በስተቀር መጠየቅ ያለበት ነገር ምንድን ነው? አንድ ልጅ ሐዋሳ ሄዶ ስንት ቀን ይቆያል? 5 ቀን። ምግብ ይበላል፣ ኦኬ፣ ይጠጣል፣ ይተኛል፣ ኦኬ ብሎ ካልኩሌተሩን አውጥቶ ካልኩሌት ማድረግ ያለበት እንጂ እኛ ለሱ ሁልጊዜ እንግዲህ ላለፈው 8 ዓመት ሙሉ ሳብራራ ነው የመጣሁትና ዋናው ሀሳብ ይሄ ነው። ከዚህ ደግሞ ባልተናነሰ ልክ እንደናንተ በሚመስሉ ወገኖች በሌሎችም ወገኖች ስፖንሰር ደግሞ ተደርገው ይመጣሉ። ምንም ነገር ኮንትሪቢዩት ሳያደርጉ የሚመጡ በጣም ብዙዎች አሉ እና እንደውም አሁን ዛሬ ማታ አንድ ቪዲዮ ዩቲዩብ ላይ ለረዥም ጊዜ የተቀመጠ ያላስተላለፍነው ቪዲዮ አለና እስቲ ሰዎች ምን ያህል ናቸው በስፖንሰርሽፕ የሚመጡት የሚለውን ነገር ቢያዩት ደስ ይለኛል። አንድ እናት እንግዲህ ልጇን ማስተማር የምትፈልግ ወይም ወጣት መምጣት የሚፈልግ እናንተ ስፖንሰር ካረጋችሁት ቢያንስ እሱ ለመዋጮ የሚከፍለውን ገንዘብ ለትራንስፖርት አድርጎት ይመጣል ማለት ነው። ለትራንስፖርት አድርጎት ይመጣል። ወይ አንድ እናት 2 ልጅ 3 ልጅ ያላት አንዱ ልክ አንዱ ማስቀረት የማትፈልግ ሁለቱንም መላክ እንድትችል ሁኔታዎች ይመቻችላታል ማለት ነው። የመልካም ወጣት አገልግሎት እንግዲህ እዚህ ደርሷል። በአንድ ፕሮግራም በፕሮግራም ደረጃ ቢታሰብ በመሰረተ ክርስቶስ በሙሉ ወንጌል በቃለ ሕይወት ብዙዎች ወደ እግዚአብሔር መንግስት ተጨምረዋል፣ ድነዋል። ብዙዎች በተለያዩ አገልግሎቶች ወደ እግዚአብሔር መንግስት መጥተዋል። ነገር ግን ለምሳሌ የቦንኬ ኮንፍራንስ ነው አይደል? ብዙዎች ጌታን የተቀበሉበት የሾኔ ኮንፍራንስ፣ ሌሎች ኮንፍራንሶች አሉ። ብዙ በአንድ ጊዜ ብዙ ሰው ጌታን የሚቀበሉበት ፕሮግራም የመልካም ወጣት ፕሮግራም እና ይሄ ሰዎች መዳን ደግሞ ለክርስቲያኖች ምን ማለት እንደሆነ ይገባቸዋል። እንግዲህ ከሚድኑት ውስጥ ብዙዎች ይጠመቃሉ። የቀሩት ደግሞ ለጊዜው ለውጣቸውን አስቀጥለው መሄድ ባይችሉ
የተዘራው ዘር ግን ከንቱ አይቀርም፣ መብቀሉ የማይቀር ጉዳይ ነው። የእግዚአብሔርን እውነት ሰምተዋል። የእኛ ድርሻ እውነቱን ማሰማት ነው። በነገራችን ላይ እኔ ማንንም የመለወጥ አቅሙ የለኝም አይደል? መለወጥ በመነካት ነው። መለወጥ ከእግዚአብሔር መንፈስ ጋር ባለ አታችመንት ነው እንጂ የማንም ንግግር፣ የማንም ትምህርት፣ የማንም ሀሳብ ማንንም ሊለውጥ አይችልም። የሚለውጥ እግዚአብሔር ነው። የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ዘንድ ነው። ስለዚህ እኛ የኛ ድርሻ መልእክቱን ማድረስ ነው እንጂ መለወጥ አይደለም አይደል? አንድ ወጣት ደግሞ እንዲለወጥ በአንድ ሳምንት ብቻ ተለውጦ አይጨርስም። ምክንያቱም በአንድ ሳምንት ብቻ የለውጥ ፍላጎት የለውጥ አፒታይቱ ይከፈታል፣ ለለውጥ ይነሳሳል፣ ንስሐ ይገባል፣ ወደ እግዚአብሔር ቃሉ ፊቱን ያዞራል። ከዛ በኋላ የቀረው እንግዲህ ለውጥ በመቅስፈት ይጀምርና በፕሮሰስ ይቀጥላል ማለት ነው። የለውጥ ሂደት እንደዛ ነው። ሰዎች አይደል በመቅስፈት ይጀምራሉ አይደል? ወዲያው ኢንስታንት የሆነ ለውጡን ይጀምራሉ፣ ግን ሂደት ይፈልጋል። በአንድ ጊዜ ለውጥ አይጠናቀቅም። ስለዚህ ያንን ለውጥ ለማስቀጠል ደግሞ የኔ ብቻ ሳይሆን የአንድ ሳምንት ትምህርት ብቻ ሳይሆን አብያተ ክርስቲያናት፣ ማህበረሰብ፣ ጎረቤት፣ መንግስት፣ ዘመድ አዝማድ፣ ብዙ ሰው ማዋጣት አለበት። አንድ ወጣት ልጅ ሲበላሽ ያ ወጣት ልጅ ለመበላሸቱ ብዙዎች አስተዋጽኦ ያደርጋሉ። ያም አንድ ወጣትም ልጅ ካለበት ሁኔታ ሲወጣ እሱን ለማውጣት እንግዲህ ዜጋ የሚቀርጹ ተቋማቶች አሉ። ቤተሰብ፣ ቤተክርስቲያን አይደል፣ መንግስት፣ ማህበረሰብ፣ እነዚህ ሁሉ ዜጋ በመቅረጽ ሂደት ውስጥ የራሳቸው ድርሻ አላቸው እና እግዚአብሔር ይመስገን ብዙዎች በመልካም ወጣት አሁን አገልጋይ ናቸው። ትዳር ይዘዋል፣ ትምህርት ይማራሉ። አሜሪካ የሄድኩ ጊዜ ብዙዎች አግኝቻለሁ፣ ካናዳ አግኝቻለሁ። አሁን ሰሞኑንም በጣም ብዙዎች አገኛለሁ በየጊዜው። እግዚአብሔር ይመስገን ስለነሱ። በመልካም ወጣት እንግዲህ ክብሩ ለእግዚአብሔር፣ ጥቅሙ ለህዝቡ፣ ስህተትም ካለ ለኛ፣ ሌላ ምንም አይደለም እና ብዙዎች ተጠቅመዋል፣ ብዙዎች ተለውጠዋል፣ ብዙዎች ተስተካክለዋል። እግዚአብሔር ይመስገን። የስራው ባለቤት እግዚአብሔር ነው፣ የሚለውጥ እግዚአብሔር ነው፣ ማዳን እግዚአብሔር ነው እና እስከ ዛሬም ድረስ በዚህ አጋጣሚ መልካም ወጣትን ስደግፉ የነበራችሁ ሁላችሁ እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ስለእናንተ እግዚአብሔርን አመሰግናለሁ። የእናንተ ደግሞ ድንቅ ነው። ሰብሰብ ብላችሁ ቁጥራችሁን ብዙ አይደለም፣ ደግሞ ቅመም ናችሁ። እንደው ባሉት አጭር ቀናቶች ውስጥ 700,000 ብር ነው እኛ ጋ የላካችሁት። እንግዲህ 700,000 ብር 467 ወጣት እንዲማር ማለት ነው የላካችሁት እና በጣም ይሄ ቀላል ገንዘብ አይደለም፣ ቀላል ጥረት፣ ቀላል ነገር አይደለም። በዚህ ጊዜ በዚህ ሰዓት ከዚህ አገልግሎት ጋር መቆም ቀላል አይደለም። የበኩላችሁን የሆነ ነገር አድርጋችኋል ማለት ጥግ መያዝ ትችላላችሁ፣ እጃችሁን አጣምራችሁ ማየት ትችላላችሁ። ጉዳዩን የኔ አድርጋችሁ እንዳላየ ማለፍ ትችላላችሁ። ጉዳዩ ግን በዛም አለ በዚህ ነገሩ እኛ እጅ ላይ ወደቀ እንጂ ጉዳዩ እኛ አይደለም። ጉዳዩ እግዚአብሔር ነው፣ ጉዳዩ የትውልድ ነው። በዚህ ዓመት መልካም ወጣት አንድ ልጅ እንኳን ወደ እግዚአብሔር መንግስት ቢመጣ የአንድ ልጅ ወጣት ታሪክ እንኳን ቢቀየር ተሳክቶልናል። ምክንያቱም በአንዱ ውስጥ ብዙ ነገር አለ። በአንዱ ጳውሎስ ውስጥ 14 መልእክት አለ እኮ 14 መልእክት አለ። በአንድ ጳውሎስ ውስጥ ሳኦልን አይደለ ጳውሎስ ያደረገው አሳዳጁ ሰው አጥማጅ ያደረገውና ጳውሎስ ስንት ቤተክርስቲያናት ተክሏል። ምናልባት የዚህ ዓመት መልካም ወጣት አንድ ልጅ ልክ እንደ ሐዋርያው ጳውሎስ እግዚአብሔር ነገ የሚጠቀምበት ቤተክርስቲያን የሚተክል ለብዙዎች ፈውስ የሚሆን ሊሆን ይችላል እና እንደዛ ነው ያለው። ወዳችኋለሁ። እንግዲህ በዚህ ዓመት 8 ዙር ነው። ጸልዩልን። ስራው ሰፊ ነው፣ ውጊያውም የዛኑ ያህል ነው። ስራ መስራታችን የሚታወቀው በቻሌንጅ በውጊያ ነው። ስለዚህ እኛ የስራው ጸባይ ነው፣ ለምደነዋል። አንዳንድ ሰዎች ነው እንጂ እንግዳ ነገር፣ ለእኛ ግን የለመድነው ነገር ነው። ከእናንተ የምንፈልገው ጸሎት ነው። በምትችሉት መጠን አብራችሁን በጌታ ፊት እንድታደርጉን ነው የምንፈልገው። ወዳችኋለሁ። ኮክዬ በድጋሚ በጣም አመሰግናለሁ። እኔ ሳልጠይቅሽ ሳላናግርሽ እንደዚህ ቢሆን ብዬ ሳልልሽ ራስሽ ውስጥሽን አዳምጠሽ መንፈስሽን ሰምተሽ ከእህቶችሽ ጋር ከወንድሞችሽ ጋር ይህንን የመልካም ወጣት አገልግሎት ሰፖርት ለማድረግ በመነሳትሽ
በጣም ነው የማመሰግነው። እንደናንተም አይነት እህቶች እንደናንተም አይነት ወንድሞች ደግሞ ስላሉን እግዚአብሔርን አመሰግናለሁ። ምን ይባላል አይደል? ምን ይባላል? እግዚአብሔርን ከማመስገን በስተቀር ሌላ ምንም ልንለው አንችልም። እና ብዙዎች ነበሩ አይደለ? በወንጌል እውነት አገልጋዮችን የረዱ ቀኛቸውን የደገፉ ያበረቱ። ይሄ ለእኛ ብዙ ነገር ማለት ነው። 700 ሺህ ብር መላካችሁን አይደለም ማሰብ ያለባችሁ። በጣም 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 ብዙ ነገር ማለት ነው። በሚዲያ ወጥታችሁ ከመልካም ወጣት ጎን ንቁም ብላችሁ ስትሉ መልካም ወጣት የኛ ብቻ ሳይሆን የብዙዎቻችሁ እንደሆነ የእግዚአብሔር አጀንዳ እንደሆነ እየሰጣችሁ ያላችሁትም ቴስቲሞኒ ነው። ገንዘብ ስትልኩ ስላላችሁ እንዳላካችሁ አስባለሁ፣ ደግሞ አውቃለሁ። ቀንሳችሁ ካላችሁ ጉዳይ ላይ አጉድላችሁን የላካችሁት። ስለዚህ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ወዳችኋለሁ። ቴንኪ ሶ ማች። በጣም ነው መወዳችሁ። ቢግ ሃግ ሳገኛችሁ ያው ቢግ ሃግ እስከዛ እስከማገኛችሁ ድረስ አቅፌያችኋለሁ። እንግዲህ ጥያቄ ካላችሁ እሰማለሁ። የሚደንቀኝ ነገር እስከ ዛሬ ድረስ እንግዲህ 8ኛ ዓመት መጥቷል። 7 ዓመት ስናደርግ አንድ ወጣት ጉዳት አልደረሰበትም። አንድ ወጣት ምንም አልሆነብንም። ይሄ በእግዚአብሔር ጥበቃ በእግዚአብሔር ቸርነት ነው። ስንት ትውልድ ነው ከሀገሩ ተነስቶ ሐዋሳ ድረስ የሚመጣውና ቀላል አይደለም። ቀንና ማታ ነው ቻሌንጁ፣ ተግዳሮቱ በቀንና ማታ ነው እና እግዚአብሔርን እናመሰግናለን። እኛ አገልግሎቱን ስንጀምር እንግዲህ ሌላ ጊዜ አጫውታችኋለሁ እንዴት ጀመርን፣ ምን አይነት ዝግጅት ነበረን፣ ማይንድ ሴታችን እንዴት ነበር፣ ብዙ ነገሮች አሉና የዚህኛውን ዓመት መልካም ወጣት ደግሞ ለየት የሚያደርገው እኔ 40 ዓመት ከሞላኝ በኋላ የሚደረግ መልካም ወጣት ስለሆነ ለየት ያደርገዋል ማለት ነው። ወዳችኋለሁ። ቴንክ ሶ ማች። ብዙ አላርዝምባችሁ። እሺ አስታወሰኝ ዮንዬ እሑድ ዕለት ነው 40 ዓመቱን የያዘው እና ሃፒ በርዝዴይ ማለት የምትፈልጉ ሰዎች ጊፍት ስጡት፣ ሃፒ በርዝዴይ በሉት። 40ኛ ዓመቱን ተመልከቱ። እንግዲህ ገና 40 ዓመት ሳይሞላው ነው ይሄን ሁሉ ጉድ። በእግዚአብሔር ጸጋ እኔ በጣም ነው የምደነቀው። ስለዚህ አንድ ነገር ግን ፈለግኩኝ። እኔ የፈለግኩት ይሄንን እኔ ነኝ። እሱ ምንድን ነው? ጤፍ መግዛት እንችላለን። አሁንም እኔ ከ1 ሚሊዮን ብር በታች ባይሆን ደስ ይለኛል። 700 ሺህ ብር ደርሳችኋል። ስለዚህ የሆነዬ ምንም እንዳትለኝ አሁን፣ ምክንያቱም ለራሳችን ስለሆነ ጤፍ ደግሞ እንግዛ። አሁን ቅድም ሰምተናል። ጤፍ አለ፣ ጨው አለ። ካቅሙ ሴቶች ነን እናውቀዋለን። ምን ደግሞ በጣም በጣም የሚገርመኝ ነገር የዮንዬ ማሚ ናት ቀምሳ እሷ የጣፈጣትን ነው ለመልካም ወጣት ለልጆቹ የምታበላው። እና ኖርማል ይሄ ዝም ብሎ ብጥብጥ ምናምን አይነት እንዳይመስላችሁ፣ በጣም ድንቅ የሆነ ምግብ ነው የሚበሉት። ስለዚህ ጤፍ ያስፈልጋል። እንግዲህ ግብአቱን ለእናንተ በጣም ብዙዎቻችሁ እንግዲህ የምታውቁት ነው። በተለይ ሴቶቹም ወንዶችም ሁላችንም የምናውቀው ነው። ግብአቶች አሉት። ሰው ጤፍ እንግዛ። ከዛ ደግሞ የምታውቁት ነው። በቃ አልዘረዝረውም። አንድ ወጥ ለመስራት የእኛ ምግብ ብዙ ነገር ነው የሚፈልገው ታውቃላችሁ። እንጀራው ለብቻ ነው፣ ወጡ ደግሞ ሌላ ታሪክ ነው። ስለዚህ በሉ ጤፍ እንግዛ አሁን እላለሁኝ እኔ። ጤፍ መግዛት የሚፈልግ ሰው አንድ ኩንታል እንግዲህ 1 ኩንታል ጤፍ ስንት እየገዛችሁ ነው በዚህ ሰዓት? ይሁን አውቀዋለሁ። እሺ አንድ ኩንታል ኤግዛክት ነገሩን አላውቀውም፣ ግን ሲነጋገሩ በቀደም ሚቲንግ ላይ ሰምቼ ከ10 ሺህ እስከ 11 ሺህ ብር ጤፍ እንደሚገዙ ዝም ብዬ ሰምቻለሁ ስብሰባ ላይ። የሚገርማችሁ ነገር ጌታ ይባርካችሁ እናንተ። እግዚአብሔር ያው ፕሮቫይድ ያደርጋል ታውቃላችኋል። ቪዥን የሚሰጥ እግዚአብሔር ፕሮቪዥን ይሰጣል። ቪዥን የሚሰጥ እግዚአብሔር እና ለምሳሌ መልካም ወጣት ተጀምሮ እስከሚያልቅ ድረስ ለሰራተኛ ክፍያ ብቻ ጽዳት፣ እንጀራ የሚጋግር፣ ወጥ የሚሰራ፣ ከብት የሚያርድ፣ ሽንኩርት የሚልጥ
ሁሉንም ስራ ለሚሰራ ከ2.5 ሚሊዮን እስከ 3 ሚሊዮን ብር ይከፈላል በሁለት ወር ጊዜ ውስጥ ማለት ነው። እና ይሄ ቀላል አይደለም። አሁን አንዳንድ ሰዎች ምን የሚያስቡት ነገር አለ። የሚያስቡት ነገር ምንድን ነው? ይሄን ያህል ብር አንድ ልጅ ቢያዋጣ ይሄን ያህል ሰው ቢመጣ ይሄን ያህል ገንዘብ ይገኛል ብሎ ያስባል። እስቲ እሱኑ ሂሳብ ይዘው ቁጭ ብለው አንድ ወጣት ልጅ አንድ ሳምንት ለመጠቀም ምግብ በስንት ያቀርቡለታል የሚለውን ቢያስቡት ደስ ይለኛል። ለምንድን ነው ይሄን ብዬ የምለው? እንግዲህ ክርስቲያኑ አደለ ቅን አይምሮ ቅን መንፈስ ያለው ሰው ማሰብ ይችላል ብዬ አስባለሁ። ማሰብ ይችላል። የሚገርመው ለማለት አይደለም ምለው። እንግዲህ አሁን በጣም የቸገረኝ ነገር ምንድነው? የሚረዱኝ ሰዎች አሉ። እነዚህ የሚረዱኝን ሰዎች ስም ለመጥራት ፈልግና ግን እንግዲህ ያው በእግዚአብሔር ፊት አይደል የምናወራው፣ ሁሉንም ነገር አስረድተን አንችልም። ግን የሚገርማችሁ ነገር ላለፉት ረጅም ዓመታት የሚያግዙኝ ኦርቶዶክስ ቤተሰቦች አሉ። ስም ከጠራው አይሆንም ነገሩ። በጣም ብዙ ክርስቲያኖች በወንጌል አማኞች የሆኑም አሉ። ግን በቃ ኮንሲስተንሲውን በጠበቀ መልኩ ማለት መልካም ወጣት ምንም ተግዳሮት ይግጠመው በምንም አይነት ሁኔታ ውስጥ ይለፍ፣ ሰዎቹ ግን ኤቭሪ ይር መጥተው በኮሚትመንት የምንፈልገው የትውልዱ መዳን ይላሉ። እና እግዚአብሔር ያዘጋጃል፣ እግዚአብሔር ፕሮቫይድ ያደርጋል። እስካሁንም የላካችሁት ገንዘብ ትንሽ አይደለም። 700 ሺህ ብር ቅድም ነግሬያችኋለሁ፣ በዝርዝር አለ። መልካም ወጣት ግቢ ስትመጡ ወይ ደግሞ በተለያየ ጊዜ ስንገናኝ ይሄ በፍሬም ተደርጎ የሚቀመጥ ነው። በፍሬም ተደርጎ የሚቀመጥ ነው። እግዚአብሔር ይባርካችሁ። በልባችሁ እንዳለው አድርጉ። ሌሎች ሰዎችም አገልግሎቱን እንዲያግዙ የምትችሉትን ነገር ኮንትሪቢዩት አድርጉ። ለምሳሌ አሁን እናንተ ጤፍ ብትገዙ ኦር ደግሞ ሌላም ሰፖርት ብታደርጉ፣ ባለፈው ጅማ ሄጄ ነበረ። በጣም ከጅማ ያሉ ወጣቶች ሐዋሳ ድረስ መጥተው ለመማር ፍላጎት አላቸው። ግን ደግሞ ምዝገባው 1500 ነው። ምዝገባው ቢቀር ትራንስፖርት እንኳን 3600 ብር ከሐዋሳ ጅማ ደርሶ ለመመለስ ማለት ነው። እና 3600 ብር ኮንትሪት ማድረግ አቅቶት የሚቀር በጣም ብዙ ወጣት አለ። ከድሬዳዋ አለ፣ ከጅጅጋ አለ፣ ከተለያየ ቦታ አለ። እና እግዚአብሔር ይባርካችሁ። ወዳችኋለሁ። የምትችሉትን አርጉ። በውስጣችሁ መንፈስ ቅዱስ እንዳስቀመጠው አድርጉ። እንደዛ እኔ ግን አንዳንድ ነገር ነግሬያችሁ ዮኒ እንዴት ነህ? ነቢኒ ደህና ነህ? እግዚአብሔር ይመስገን። ወዳጄ ሁሉ ሰላም? የረዥም ጊዜ ወዳጄ ነው። ይገርማቸዋል። እሱ እንደውም ማንም ሳያቀኝ ነው የሚያቀኝ ገና ሲጀምር በፌስቡክ። ደስ ብሎኛል ስላየው። እኔም በጣም ደስ ብሎኛል። እንግዲህ አላቋርጣት እና በኋላ አወራለሁ። የሆነ ቅስቀሳ እያደረገች ነው እህታችን ኮኪዬ፣ ቀጥይ። እሺ፣ በጣም ነው ደስ ያለን። በዚህ ምክንያት እድልም ነው በዚህ ምክንያት መሰባሰባችን። እንግዲህ ከታች ያላችሁ ቤተሰብ ሁላ ያው እንግዲህ ተሳትፎ የወንጌል አማኝ ብቻ ሳይሆን የሁሉም ሙስሊሙ ትሉት አሁንም ያው መረጃውን ሰጥቶናል፣ ደግሞ እናውቃለን ማለት ነው። እና ትውልድ እንዲሰራ ጥረት ስለምታደርጉ ድጋፍ ስለምታደርጉ በዚህ ደስ ይለናል። እና የሃይማኖት ልዩነት ሳይዘን ማለት ነው። እና አገልግሎቱ ሁሉን አቀፍ ነው፣ ወጣት ተኮር ስለሆነ ማለት ነው። እና በጣም ነው የምናመሰግነው። አሁን ደግሞ እድሉን አግኝታችሁ እንድትጠቀሙበት ስለምንፈልግ በዚሁ አጋጣሚ አስፈላጊ ናቸው ተብለው ለሚታሰቡት ነገር ሁላችሁም ተሳትፎ እንድታደርጉ እድሉ አያምልጣችሁ። አገልጋዩንም ባለበት እንዲባረካችሁም ትልቅ እድል ነው። ስለዚህ ቃል የምትገቡ ሰዎች
የእውነት ግቡ ማለት የእውነት ግቡ። ለህሊናችሁም ለራሳችሁም ብላችሁ በቃ ደስ እንዲላችሁ ነፍሳችሁም መንፈሳችሁም ደስ እንዲሰኝበት ባደረጋችሁት ነገር ደስ እንዲሰኝበት የእውነት ቃል ግቡ እና ጤፍ ያስፈልጋል፣ ምስር ያስፈልጋል፣ ድንች ያስፈልጋል። ያው ሴቶች መዘርዘር ከፈሩት አላቅም። ቅመማ ቅመም ያስፈልጋል፣ ዘይት ያስፈልጋል። እያንዳንዱ ነገር ምን ይፈልጋል? ወጪ ይፈልጋል፣ ስጋ ይፈልጋል እና በየአይነት ወጥ መስራት ያስፈልጋል እና ለዚህ ሁሉ ያው እግዚአብሔር ይመስገን እስካሁን የተደረገ መለስተኛ በቂ ባይሆንም መለስተኛ የሆነ ድጋፍ አለ። ግን ወንድማችን ዮኒ እንዳለው እግዚአብሔር ይባርካችሁ ብሏል እና በዚህ እኛም እግዚአብሔር ይባርካችሁ። ደግሞ ግቡን እናድርሰው። እህታችን እንዳለችው 1 ሚሊዮን ድረስ ወደ 700,000 ምናምን ገደማ ተሰብስቧል። 300,000 አካባቢ ይቀራል። አትሊስት ከዚህ ግሩፕ ላይ 1 ሚሊዮን ብር አስተዋጽኦ አደረግን ተብሎ እንዲነገር መታወሻም እንዲሆን ማለት ነው እና የአንድ መቶ ኩንታል ነበር። የአንድ ኩንታል ጤፍ ዋጋ ስንት ነበር? 11,000 ነው የተባለው። 12,000 10,000 ብቻ። እሺ፣ በጣም በጣም አሪፍ። በቃ 12,000 ይመስለኛል። እኔ 10,000 አይደለም ይመስለኛል ነው ከ10,000 እስከ 11,000 አይዶ ኤግዛክት ቅም ይሄ ጉዳይ ዋይፍ ነች ማኔጅ የምታደርገው። አቬሬጁን 10,000 እናደርገው። ቢኮዝ አንድ ሰው 10,000 ብር መስጠት ይችላል። አንድ ኩንታል ጤፍ እንዲገዛ በ10,000 ብር እናድርገውና እንደዛ እናደርጋለን። እሺ እኔ ወንድማችሁ እዚህ ያለው በቃ ከጤፍን ጀምር ካላችሁ እኔ ጀምራለሁ። ግን የእናንተ ማን ነው 12 ብሎ የጻፈው? 12 የምታዋጣው ነው ወይስ የጤፍን ዋጋ ነው የጻፈልን? አንድ ወንድም 12 ብሎ ጽፎልን 13,000 ምን እኔ እሸፍናለሁ ነው። በቃ ዋጋውን ተነጋግረናል፣ ችግር የለም። በ10,000 ተነጋግረናል፣ ችግር የለም። አቬሬጅ ይዘን ያው የሚጎለውን ከላይ ከምናገኘው እየጨመር ነው እናቻችለዋለን ማለት ነው። እንደዛ እናቻችለዋለን። 10,000 ብር ብሏል። ስለዚህ 10,000 ብር አንድ ኩንታል ጤፍ አንድ ሰው እንደሚሸፍን በዚህ ይህን ነው ቻሌንጅ እያደረገች የነበረችው። አሁን ትቀበይኛለሽ ኮክዬ? ተስተካክሎልሽ ከሆነ እኔ 5 ኩንታል ጤፍ እኔ ብቻዬን ማለት ነው 5 ኩንታል ጤፍ እኔ እሸፍናለሁ። እንግዲህ እኔን አይተው ደግሞ ወንድሞች እህቶችም እንዲነሱ ያንን እንድታበረቻቸው ወደ አንቺ ልላከው። ማይኩን ወደ አንቺ ላድርገው። እሺ እሰማለሁ። እኔ መስኮት መቀየር አቅቶኛል። ሊሆን ትልቅ ማድረግ ፈልጌ ነበር። 5 ኩንታል ቢኒ 5 ኩንታል 50,000 ብር ያው እንደዚህ ጽፌያለሁ። እንደዚህ አጽፍ ሰዎችም 50,000 ብር የመልካም ወጣት አካውንት ዮንዬ ይጠበቅብናል። አይ በጀመር ነው የምንጨርሰው ነው እንዴ? እሺ ትዙዬ ቶሎ በይ። ትዙዬ ስራሽን ጀምሪ። ቤዛ ስራሽን ጀምሪ። አካውንት እኔ በቃሌ አላውቅም። እሺ ዮኒ እንታዘዛለን። ቶሎ በሉ። በቃላችሁ የምታውቁ እኔ አላውቀው፣ እናንተ አድርጉ። ምስጋናዬ እኔ መቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኮክዬ ዮኒዬ እግዚአብሔር ይባርካችሁ። ስላየኋችሁ በጣም ደስ ብሎኛል። እኛም በጣም እንወድሻለን፣ ታውቂያለሽ። እኔም በጣም ነው የምወዳችሁ። እሺ እናት። እሺ ኮክዬ እኔ 2 ኩንታል ያስ 2 ኩንታል አካውንቲንግ ታውቂዋለሽ አንቺ፣ ባለፈው ማስገብተሻል። አዎ በዛው ነው የምልከው። እኔ በባንክ ስለማልችል በአንቺ እንደ ባለፈው ልካለሁ። አዎ በራሱ እሺ ኮክዬ። ስለዚህ እኔ ወደ ጽሁፌ ልግባ። እሺ ቢኒ ይቅርታ አድርጉልኝ፣ አንዴ ወደ ስራ ልግባ። እስከናና ቢኒ
ዮኒ መረጃው ስለተላከልኝ ልንገራችሁ። መረጃው ስለተላከልኝ ጤፍ በቀን 10 ኩንታል እንጠቀማለን። ለአንድ ዙር 6 ቀን እንጠቀማለን ማለት ነው። 60 ኩንታል ማለት ነው። የአንድ ኩንታል ዋጋ በቃ አሁን በያዝነው ዋጋ ያዙት። ግን በአንድ ዙር 660 ሺህ ብር ጤፍ እንጠቀማለን ለአንድ ዙር ማለት ነው። እና አንድ ዙር 660 ሺህ ብር ስንጠቀም ሲባዛ በ8 ዙር ስናደርገው 5,280,000 ሺህ ብር ጤፍ ብቻ እንጠቀማለን። ከዚህ ውስጥ እንደው አንድ ቪዲዮ እንደው በኋላ ላይ እናንተ ስትወጡ ዩቲዩብ ላይ አንድ ቪዲዮ ፐብሊሽ እንዲደረግ አደርጋለሁ እና ምን ያህሉ ገንዘብ ሳያዋጣ እንደሚመጣ ዩቲዩብ ላይ ፐብሊሽ አደርጋለሁ። አደራ እሱን ዩቲዩብ ላይ እዩና ከዛ እናንተ ዳውንሎድ አድርጋችሁ ለራሳችሁም ሴቭ አድርጋችሁ አስቀሩ፣ ለሌሎች ሰዎችም እንዲደርስ አድርጉ። ከሚመጣው ተማሪ ውስጥ ምን ያህሉ አዋጥቶ ይመጣል፣ ምን ያህሉ አዋጥቶ አይመጣም፣ እዛው መድረክ ላይ የተሰራ ጥያቄ ነው። ከዛ ለዛ ሰው ሪስፖንድ ያደርጋል ማለት ነው እና ታያላችሁ። ስለዚህ እሱን እንድታዩና በቃ ለእናንተ ለኢንፎርሜሽናችሁ እንዲሁም ብዬ ነው። ቀጥለዋል። እሺ ቴንኪዩ የውንዬ። እንግዲህ በአንድ ዙር 600 ምናምን ሺህ ብር 60 ሺህ ብር 660 ሺህ ብር በአንድ ዙር። ስለዚህ ማይ ጋድ። እሺ ሂሩትዬ ልትናገሪ ነው የገባሽው? አዎ ኮክዬ። እሺ ሰላም ለእናንተ ይሁን። በመጀመሪያ ዮኒዬ ሃፒ በርዝዴይ፣ እንኳን ተወለድክልን፣ እንኳን ወንድማችን ሆንክ። በብዙ ተባረክ፣ እግዚአብሔር አብዝቶ ይባርክ። በጣም እወድሃለሁ ከሚባለው በላይ ኮክዬ፣ በጣም እወድሻለሁ የኔ እናት። ላቭ ዩ ቱ ማይ ዲር። አንድ ኩንታን ጤፍ እችላለሁ ብዬ ነው። እሺ ጌታ ይባርክሽ። አሜን አሜን። ተባረኩ። ሂሩትዬ ብርክ በይልኝ። አንድ ኩንታል እኔ እንደምታውቁት ስማችሁን ይዛለው ምናምን ጽፋለው፣ ስንት ኩንታል እንደምትሉ ጽፋለው። ከዛ ቶሎ ቶሎ የምታስገቡልኝ ሰዎች አመሰግናለሁ። ያላስገባችሁትን ስም እጠራለሁ። እንዲህ ነው ያው የምታውቁት ነው። ዛሬ ልካለሁ። እሺ ሊወዳይ ነው ሂሩትዬ አንቺን ነገር ሌላ አስገቡኝ የምትሉ ሰዎች የውላችሁ ጽሁፍ ሳይሆን ሰፖርት ማድረግ የምትፈልጉ 7 ቁጥር ጻፉ። እንትን እናርገው፣ ቀለል እናርገው። አስገቡኝ እያላችሁ የጻፋችሁ ሰዎች እሺ፣ ሌሎቹን አስገቡልኝ። 7 ቁጥር የሚጽፉትን። ትዙዬ አትታይኝ ማለሽ አንዴ። አዎ ገብቻለሁ። ከዚህ በፊት ባለፈው ባሰባሰብነው አካውንት ሌላ አካውንት በውስጥ እየተላከላቸው ስለነበር ኮከብ አለማየሁ ነው የሚለው የአካውንቱ ስም። ኮከብ አለማየሁ እዚህ ያላችሁ ሌላ አካውንት እየተላከላቸው ነበርና ቆይ አንዴ ይሄ እኮ ልፍ የሚባል ነገር አይደለም። እኛ ካስቀመጥነው ውጪ ሌላ አካውንት በውስጥ እየተላከላቸው ነው። አዎ በውስጥ ተልኮላቸው ትዙ ይሄ አካውንት እንደዚህ ነው፣ እንዲህ ባለፈው ያየሁት መጨረሻው እንደዚህ አይደለም ብለው ልከውልኝ ነው። እሺ በደንብ ስሙኝ። የተሰጣችሁ አካውንት ስሙ ኮከብ አለማየሁ ካላለ እንዳታስገቡ። አንድ አካውንት ነው፣ እሱም ስሙ ኮከብ አለማየሁ። እንዳታስገቡ ሌላ ሰው ጋር እንዳትከስሩ አደራ። ቴንክ ዩ ሶ ማች። እሺ አሁን ብር እየገባ እያየውኝ ነው። አሁን 7 ፓስተር የላኩልን ደረሰኙን ይላኩልኝና እኔ ላንቺ ልክልሻለሁ። አንቺ ቢዚ ስለምትሆኚ የሚችሉ አሁኑኑ ማስቀበል የሚችሉ ደረሰኝ ይላኩ። ሌሎቻችን ደግሞ ታብ ኮፒ ሊንክ እናድርግ እባካችሁን። እዚህ ያላችሁ አገልግሎት ነው መስጠት የማትችሉ ታብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሌሎችን ጋብዙ። ተባረኩ። ወዳችኋለሁ። ዮኒዬ በጣም ወዳሃለሁ። በኋላ አወራለሁ። እሺ ኮኪ ሰላም ላንቺውን እህትነት። ሰላምሽ ይብዛ የኔ እመቤት። እንዴት ነሽ? እግዚአብሔር ይመስገን። ሶሊያና ሰላም ብያለሁ። ዮኒዬ ሰላም ላንተ ይሁን ወንድምነት። ስላየው ደስ ብሎኛል።
ሃፒ በርዝዴይ ብያለሁ። በጣም ነው የምንወድህ ታውቃለህ። ያው በግል ፐርሰናሊቲ ስለምናውቅህ እንወድሃለን ሙሉ ፋሚሊ። እኔ አንድ ኩንታል እገዛለሁ። ኮኬ አሁን አስከፈልቻለሁ። ተባረክ ዮኒዬ፣ እወድሃለሁ። እሺ ወንድምና ባረኪ። አሜን አሜን። ብርክ በይ ሶሊያናዬ። ባይዘው የሚገቡ ሰዎች ድምጻቸው ለእኔ እየታየኝ አይደለም። ኢዳዝም ማተር ድምጻቸውን ከሰማ ችግር የለም። ሶሊያና ነኝ፣ ኮክዬ ሶሊ ነኝ። ያ ያለው ቢኒዬ፣ ሁላችሁም ተባረኩ። ትዝዬ፣ ሁላችሁ እንወድሻለን። እኔ መቤት ተባረኪ። በዚህ አካውንት አስገቡ። ኮከብ አለማየሁ ካላለ እንዳታስገቡ እሺ። 7 ቁጥር ማኬቫን አስገቢልኝ። ማኬቫን አስገቡ። አካውንቱ ይታያል ነው ወይስ በውስጥ ነው የሚላከው? ኮኪ ያው እዚህ ጋር ታች እየተጻፈ ነው። በአሃዝ ስለሚጻፍ ነው። ቲክቶክ ይዘጋል። መሀል አስገብተው እየጻፉ ያሉ አለ። ኦኬ ቴዶ ምጽፈው እሱ ነው አካውንቱ ነው። አካውንቱ በአሃዝ ቁጥር ነው። እንትን አድርገው ስክሪንሻት አድርገው። እታችም ላሉ ጭምር ነው ሳስበው የነበረው። ልክ ነው። እንደዛ ከተጻፈ አሪፍ። ቴንክ ያስገብቻለሁ። ሊል ቤቢ የምትይው ነገር አለ ወይ? የምትለው ነገር አለ? በጣም ነው የምወዳችሁ አንቺንም ዮኒንም። በረከታችሁ ናችሁ እናንተ። ዮኒዬ ስላየሁክ በጣም ደስ ብሎኛል። ጌታ ኢየሱስ ጸጋውን ያብዛልክ፣ ዘመንክ ይባረክ እና እኔ 1 ኩንታል ጤፍ ያቅሜን ግን 1 ደቂቃ ውስጥ ያለውን የሆነ ነገር ብናገር ባለፈው ነበርኩኝ ማለት ነው የመጀመሪያ ኮኪዬ። ስምሽ ማን ነው? የቲ። እዚህ ጋር ስለማይታየኝ ነው። እሺ አንዳንድ መስኮቶች አይታዩኝም። ኦኬ የቲ ላማ ብለሽ ያዥ። የቲ 1 ኩንታል በቃ በኋላ ታወሪያለሽ። አሁን ሂሳብ የምንሰበስብበት ሰዓት ነው። ተባረኪ። በኋላ ሰጥሻለሁ ጊዜው። እሺ እሺ ኮኪ ተባረኪ። ሰላም ሰላም ናችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን። ዮኒዬ ሰላም። የያሱ ፋሚሊ በጣም ወድሃለሁ ዮኒዬ። ልጆቼ ወጣቶች ናቸው። ስታስተምር በፍቅር ነው የሚወዱ። በጣም አንተ የወጣቶች ትውልድ አባት ነህ። ጌታ ይባርክህ። በጣም ነው የምንወድህ። እኔም ባለቤቴም ቤታችን ያላንተ አለመር ሲል ሌላ አይከፈትም። አልፎ አልፎ ነው የሌሎቹ። በጣም የሚታየው ልጆቻችን ወጣቶች ናቸው። ያንተ ቻናል ነውና በጣም ነው የምንወድህ። እግዚአብሔር ይባርክህ። እግዚአብሔር ያብዛልህ። ሁሌ በእንባ የምናየው ነው ያንተ አገልግሎት የተባረከ ነው። የኔ ፌስቡክ ብትገባም ያቺ ጮጬዋ ልጅህ አንገትህ ላይ አድርገህ መጀመሪያ የምታገኘው እሱ ፎቶ ነው ፌስቡኬ ላይ እና በጣም እንደምንወድህ የሚያረጋግጥ ነው እሱ ራሱና ኮኪ ባለፈው ይሄንን ሀሳብ ስታቀርብ እኔ በእርግጥ እኔ ስራ የለኝም ባለቤቴ ብቻ ነው የሚሰራው፣ ግን የአቅሜን እስኪ እጄን ልዘርጋ ብዬ ነው ያደረኩት እና ተመልሼ እመጣለሁ። አታስገቡኝም? ተመልሼ ይመጣል። በጣም ነው የምናስገባ። እንዳትቆይብን ግን ይሁን ይጠብቁሃል ማለት ነው። አልቆይም፣ ተመልሼ እመጣለሁ። አዎ እመጣለሁ። በቃ 800 ሰው እየጠበቀኝ ነው ብለህ የሆነ ነገር ቀምሰህ ቶሎ ነው። እሺ እወድሃለሁ። እኔም እወድሃለሁ። ሰላም ነው ኮኬ? ሰላም ናት። ሰላም። ኔትወርክ ነው ያስቸገረኝ። ይቅርታ። እሺ ኔትወርክ። እሺ ምንም ችግር የለውም። ነገ መልክ። እሺ እኔ ብር ነው የምልከው ወደ ኢትዮጵያ ነው፣ ዱባይ ነው ያለው። እሺ ስንት ብር ትልኪያለሽ? 10,000 እልካለሁ። ማን ልበል? ይቆይብኛል። አልፈነሽ በይው። አልፈነሽ ተጀነይ በይው። እሺ አካውንቱን ይዘሻል? 10,000 ጠብቄ ስክሪንሾት አሻት አደርጋለሁ እንጂ አላየሁም። አልፈነሽ በይው። ቶሎ ቶሎ አድርጉላታ። አልፈነሽ ተጀነይ ወይንም ቦስክ ታርግልኝ።
አይ ያው ስክሪንሻት አድርጊ ማይ ስክሪንሻት አድርጊ። አልመጣልኝም አርጋለሁ ስለማ ቶሎ ቶሎ አድርጉላት። ጠብቂና ስክሪንሻት አድርጊ። እሺ ፍነሽዬ ኮኪ ይቆያል። እሺ ቅርታ ቶሎ አይገባልኝም ወይ ዛሬ ወር ምናምን ነው የሚደርሰው። ፓስተር ኤልያስ ይሰማሃል? አሁን ይሰማኛል። ሪኩዌስት ልከ ነበር። እሺ ሰላም ላንተ ይሁን። ሰላም ይብዛ። እሺ ስንት ኩንታል እንበልታ? መልካም ወጣት ሄሎ። አቤት ፓስተር፣ ስንት ኩንታል ልትችል መጣህ? ለመልካም ወጣት አንዳንድ ኩንታል ጤፍ እየገዛን ነው 10 ሺህ ብር። ኦኬ። አይ እንትኑን አልሰማሁም። ለዛ መስሎኝ ነው። አልሰማህም? አልሰማሁም። እሺ እኔ አባት የምታስበው ነገር ካለ ንገረን። እሺ አስቤ እነግራቸዋለሁ። እሺ ተባረክ ወዳጅ። አሜን። ሌላ ሰው አስገብልን። እሺ ሌላ ሰው አንድ ሀፍ ሰከንድ ውሰጂና ሀፍ ሚኒት ውሰጂና ሪማይንድ አድርጋቸው አላማውን ማለት ነው። አዳዲስ ሰው እየመጣ ስለሆነ እሺ አዳዲስ ሰዎች እየመጣችሁ ያላችሁ ዮንዬ ከቢሮ ወደ ቤት እስከሚሄድ ድረስ ነው፣ ተመልሶ ይመጣል። ዮናታን አክሊሉ ማለት ነው። ስለዚህ ምን እያደረግን ነው? እዚህ ሼር አድርጎናል በደንብ ስለ መልካም ወጣት እንዴት እንደሚበላ ምን ያህል ምን እንደሆነ ወጪው እያንዳንዱ ነገር ነግሮናልና አንዳንድ ኩንታል ጤፍ ለመግዛት እኛ ደግሞ አሰብን 10 ሺህ ብር። ምን ትላላችሁ? አንዳንድ ኩንታል ጤፍ በ10 ሺህ ብር እየገዛን ነው። ስለዚህ በ10 ሺህ ብር አንድ ኩንታል ጤፍ ልግዛ። ለአንድ ዙር 600 ሺህ ብር ነው የጤፍ ብቻ ወጪ። የአንድ ዙር ነው ያልኳችሁ፣ 8 ዙር ነው ያለው በአሁኑ። እንግዲህ ይሄ የጤፍ ብቻ ነው። በርበሬ አለ፣ ጨው አለ፣ ዘይት አለ። ወጪውን እናንተ ታውቁታላችሁ። ሕክምና አለ፣ ብዙ ነገር አለ። ስለዚህ እሺ ጌቱዬ ሰላም ላንተ። ጌቱ ለመልካም ወጣት ገስት ላይ እንዳታስገቡ፣ ከገስት ውስጥ እንዳታስገቡ። ምናልባት ሜሎስ ከገባ አስገቡት። ከዛ በቃ ዮኒ ማኛ ከመጣ አስገቡት፣ እመጣለሁ ብሏል። ከዛ በተረፈ ለመልካም ወጣት አንዳንድ ኩንታል ጤፍ እየገዛ ነው። ለአንድ ዙር 600 ሺህ ብር የሚያወጣ ጤፍ ነው የሚገዛው። ስለዚህ ምን እናድርግ? እኛ 10 አንዳንድ ኩንታል ብንገዛ ለእኛ ጌጣችን፣ ለአንድ ሰው ግን ሸክም። እኛ ባንሰራው እግዚአብሔር ይሰራዋል። ስለዚህ አብሮ ሰራተኛ ብንሆን እንጠቀማለን። ስለዚህ መልካም ፈቃደኛ የሆነ ሰው ብቻ አንድ ኩንታል በ10 ሺህ ብር እገዛለሁ የሚል ሰው 7 ቁጥር ይጻፍልን። ፍቃዳችሁ ካልሆነ ስክሮል አድርጉት፣ ምንም ችግር የለም። እኛ አብሮን የሚሰራ ሰው ብቻ ነው የምንፈልገው። አንድ ኩንታል በ10 ሺህ አንዳንድ ኩንታል ጤፍ እንገዛለን የምትሉ ብቻ 7 ቁጥር ጻፉልን። ኢየሩሳሌም አናግሬሻለሁ። ይሄ ነው አላማው፣ ይሄ ነው። ይኸው በቃ ሰምተሽዋል። ላይ መውጣት አይጠበቅብሽ። እሺ የኔ ቆንጆ ይሄ ነው። እሺ ጉዳዩ ይሄ ነው። መሄድ ከፈለግሽ ደግሞ ምዝገባ አለ። ፔጁ ላይ የምዝገባ ቁጥሮች አሉ። ሄደሽ ተመዝግበሽ 1500 ብር ከፍለሽ ተመዝግበሽ ሄደሽ 4ኛ ዙር ምዝገባ ነው አሁን። ሄደሽ ተምረሽ ነይ። መመዝገቢያ ከሌለሽ ደግሞ እናስመዘግብሻለን። ይሄ ነው ኢንፎርሜሽኑ። የኔ ቆንጆ እንወድሻለን። እሺ ሰው ለመልካም ወጣት እኔ አንድ ኩንታል እገዛለሁ። ስንት ነው አንድ ኩንታል? 10 ሺህ ብር። ይሄ መልካም ፈቃደኞች ብቻ 7 ቁጥር ጻፉልኝ። ቴንኪዩ። የደቡብ ፍሬ ነኝ፣ እያሽከረከራት ነው፣ ትመጣለች። እሺ ብር ካለሽ በቃ የኔ ቆንጆ እንኳን ኖረሽ። በቃ ሂጂና እንትን ስልክ ደዊና ፌስቡክ ላይ ፔጁ አለ። ከፈለግሽ ደግሞ ቁጥር እንሰጥሻለን። ዜዶ እየሰጥሻል ቁጥር ገብተሽ ተመዝገቢ። ከዛ 1500 ብር ስሊፑን አስገቢና ከዛ ተመዝገቢ። ከዛ ሄደሽ የተለየ ጥያቄ ኖሮሽም ከሆነ በውስጥ ጻፊልኝ፣ እኔ አወራታለሁ። በውስጥ ያው ለዜድዬ ጻፊልኝ ተባለ።
እና ደግሞ እንደዚህ ያሰባቸውን ኮኪ እህቴ እንዳወራችሁ ግዴታ ገዝት መግባትም ላይጠበቅባችሁ ይችላል። አንዳንዱ እየነዳ ይሰማናል ስራ እየሰራ፣ አንዳንዱ ቤቱ እየገባ ግዴታ አይደለም ገዝት መግባት። ግን ሀሳቡን ከያዛችሁት እዚህ ላይ ያሉ አካውንቶችን ይዛችሁ ቶሎ ብለን ያንን ነገር ብናደርግ እንደዛ ግድላችኋለሁ። ተባረኩልኝ። አካውንት ነምበር ቶሎ ቶሎ ትዙዬ፣ ቤዛ፣ ትዙ፣ ማርክዬ ቶሎ ቶሎ አካውንት ነምበሩን ኮፒ ፔስት እያደረጋችሁ አስቀምጡልን። ቲጂዬ ማይ ዲር ያ ሰላም። እሺ ኩካዬ፣ እኔም ለመሳተፍ ፈልጌ ነው እና ዋትስአፕሽ ስላለኝ ወይ ዋትስአፕ ላይ እንትንሽ ብትልኪልኝ የባንኩን በደስታ ይኸው ስክሪንሻት አድርገው እዚሁ። ኦኬ እሺ ኩካዬ፣ እዚህ ጋር 1000 ምናምን የሚል አይደለም ብር ነው። እስቲ የትኛው 529689 ስክሪንሻት አለ 512 ኮከብ አለማየሁ ብሎ ካልገባላችሁ እንዳታስገቡ። ይኸው እሺ። ስንት ኩንታል ትጂ? እንጃ በዩሮ ምን ያክል ነው አልሽኝ? ማለት ማድረግ ያለብን ስንት ነው? እኔ እንጃ። ይኸውልሽ ዩሮ 100 ዩሮ ነው መላክ የምትፈልጊው? እሺ እችላለሁ። በቃ ሁለት አርግ። ባለፈውም ስላልተሳተፍኩ 200 ዩሮ መላክ ይችላል። 200 ዩሮ ላኪ፣ እኛ እንከፋፍለዋለን። እኔትሽ ተባረኪ ተባረክ። እሺ እሺ። አይ ላቭ ዩ። ኦኬ ያ አስወጡኝ አሁን እንትን ማለት ስለማልችል። እሺ እና ሪሲት ጨዋዎች ይብዙልን። በቃ አስገቡኝ፣ አስወጡኝ። ይሄን ያልሰጣለሁ አለቀ። አጠር ያለ ቴክስት የጌት ሀዊ የምትባለች ኮክሻ ደጋግማ ሪኩዌስት እየላከች ነው እና ቅድም ገብታ ነው የወጣችው። አይ ቲንክ መስጠት ይመስለኛል። ፋሚሊ ናት፣ የቸርች ፋሚሊ ናት። ሀዊ አይ ቲንክ እሷ ከሆነች ላኪ። ሀዊሻ ቅድም ገብተሽ ያየሽ ገስት ላይ ከሚገቡ ቁጥር ይጻፉልናል። ገስት ላይ ብዙ ሰው ስላለ ቁጥር 7 ቁጥር መለያ በቃ ገስት ላይ አይደለም። ሀዊን ፈልጉና አክሴፕት አድርጓት። በተረፈ ግን እዚህ ጋር 7 ቁጥር ይጻፉ። ገስት ላይ እኮ የሚደረደሩ ሰዎች ምን መሰላችሁ? አሁን የሆንዬን ሲያዩት ኤክሳይትድ ሆነው በቃ ገስት ላኩ። ይሄ ነው የቲክቶክ ባህሪ፣ ምንም አዲስ ነገር የለም። ስለዚህ አሁን 7 ቁጥር የሚልኩ ሰዎች ገስት ላይ ያለውን ሰው አታስገባ። ማርክ ሀዊዬም ከሆንሽ 7 ቁጥር ጻፊልን እና እንግዲህ ዜድዬ ፋሚሊ ነው ካለ 7 ቁጥር ቅድም ገብታ የወረደችው ብቻ እሷ እህታችን ናት። የሆነም ገብታ ወጣለች። ጽዮን የት ነሽ? ቅድም አስወጥቶሽ ነው። ነይ ግቢ፣ አስወጥቶሽ ነው። ጽዮን ካለሽ ቅድም 2-3 ጊዜ ገብተሽ ወጣሽ። በጣም ጫጫታ ውስጥ ነበርሽ። እሺ 7 ቁጥር ጻፉልን። አንዳንድ ኩንታል የምትሰጡ ሰዎች ቢኒዬ 5 ኩንታል፣ ምስጋና 2 ኩንታል፣ ሂሩት 1 ኩንታል፣ ሄላ 2 ኩንታል፣ ሶሊያና 1 ኩንታል፣ የቲ 1 ኩንታል፣ ሄለን 2 ኩንታል። ለምን በደንብ ይቻላል። እንደሱ አይነት 10 ሰው ሊኖር ይችላል። ለ10 ሆናችሁ 1 ኩንታል ገዛችሁ ማለት ነው። እንደዛ ማድረግ ይቻላል። ባይዘይ የሆነ ሰው 5000 ቢችል የሆነ ሰው 5000 አጋጭተ ነው አንድ ማድረግ የሚቻል ይመስለኛል አይደል ኮኪ? አይደል? እኛ እንደው ዝም ብለን እንትኑን አወጣ ነው እንጂ በደንብ ባይዘዌይ 1000 ብር ያላችሁ፣ 2000 ብር ያላችሁ፣ 500 ብር ያላችሁ፣ 5000 ደግሞ አዋተን የምትሉ ይቻላል። አልገደብነውም በፍጹም። በጣም እናከብራለን እንደውም ይሄንን ማለት ነው። ያው እኛ የ1 ኩንታል 10,000 ነው ለማለት ነው። በተለይ ውጭ ያሉ ሰዎች $100 $100 ዩሮ ቢልኩ 50 አድርገው ቢልኩ እንደዛ ቶሎ እንትን ይላል ብለን ነው እንጂ ምንም ይቻላል። ተማሪ ነኝ ያልሽው ልጅ ላስገባሽ አክሴፕት አድርጊው። አሌክስ ሰላም ለእናንተ ይሁን። አሜን። ሰላም ይብዛል። ስላያችሁት በጣም ደስ ብሎኛል። እግዚአብሔር ባርካችሁ። በእውነት
አሜን። አሌክስ አሁን እኔ ያለሁበት ቦታ ሳውዝ አፍሪካ ስለሆነ በሁለት ቀን ይደርሳል። የኢትዮጵያ አካውንት ለእኔ ስጡና አንድ ኩንታል እችላለሁ። እሺ አሌክስዬ፣ አንድ ኩንታል ኖ አሌክስ አይደለም፣ የቲክቶክ ስም ነው። ስሜ ጩፋሙ ማቴዎስ ጩፋ። እሺ እኔ የቲክቶክ ስም ስለምጽፍ ነው። እሺ ጩፋሙ ማቴዎስ አንድ ኩንታል አይደል? አንድ 10,000 የተባለው 10,000 ነው። ቅድም እያላችሁ ሰምቼ ነበረ። አሜን ያባ። እሺ እግዚአብሔር ይባርካችሁ በእውነት። አንድ ያ ሁሉም የአንድ ቦታ ነው የሚሄደው። አንድ ቲክቶክ ላይ የለቀቀውን ቪዲዮ አይቼ በእናት በጣም የለቀስኩት ቀን አለ። ያን ልጅ አልደረስኩም እስካሁን ድረስ የዮኒ እንትን ቻናል እጄ ሊማር ብሬ እየለቀሰ ያለው ልጅ አይቼ በጣም ያን ልጅ ከየት አገኛለሁ ብዬ በጣም ፈልጌ ነበረ። ያው ባያገኝም በዚህ እሰራለሁ፣ ችግር የለም። ሁሉም በአንድ ቦታ ስለሆነ እሰይ ተባረክ። እግዚአብሔር ዘመኑን ይባርክ። ከዚህ በፊትም በቃል ገብቼ ነበረ፣ በአፍ ቃል ገብቼ ነበረ። አንድ ሁለት ልጆች ቢችል እንደም እግዚአብሔር በአቅም ቢሰጥ ሁለት ልጆች ቢችል እግዚአብሔር እንደዚህ ብዬ ነበርክ። ያው ሁሉም በኩል አንድ ስለሆነ አንድ ኩንታል እችላለሁ። እሺ እግዚአብሔር ይባርክ አሌክስዬ፣ ዘመን ብርክ አንቺ እንትን ላይክ ባንቺ በኩል የአካውንትንና ቁጥሩን ላኪ የኢትዮጵያውን። ይኸውልህ አሌክስዬ፣ ይኸውልህ እዚህ ስክሪንሻት አድርገው። ጎሽ ተባረክ። ስክሪንሻት ትዙዬ ኢንቦክስ አድርጊልኝ። ኮሜንት ላይ የት አለ አይታየኝም። ይኸው በኢንቦክስ አድርግላለች። ይኸው ሄዳለች። ይኸው ተደርጎልሃል። ስክሪንሻትም አድርገው ተደርጓል። እሺ ዋትስ ጎይንግ ኦን ያልሽኝ መንደሪን ዮሐንስ ለመልካም ወጣት አንድ ኩንታል ጤፍ 10,000 ብር፣ 5,000 ይቻላል፣ 1,000 ይቻላል። የልባችንን በልባችን ያለውን እየሰጠን ነው። አንድ ኩንታል ጤፍ ግን 10,000 ብር ነው። ይሄ ነው እየሆነ ያለው። መንደሪንዬ አካውንቱ አይመጣኝም። ቴክስት አድርጋለች አሌክስዬ። ሙሉ ኮከብ አለማየሁ የሚል አካውንት ሌላ ሰው እንዳያደርግልን በቁጥር ከአንተ በታች ያለሁት ልክ ይላልሽ፣ በቁጥር ጽፍልሃለሁ። የአንቺ እንትን ላይ እገባለሁ። ሀይ ብያለሁ አንቺን። እሺ ትዙዬ ጽፋልሃለች፣ ሜሴጅ አድርጋልሃለች። እሺ ዮኒ መጥቷልና ዮኒ ልክ ይላል። ይኸው እየገባ ነው። ቦታ ቀያይር አታውጣችሁ በእናትህ። ሃፒ በርዝዴ እላለሁ ዮኒን። እሺ አሌክስዬ፣ አሌክስ ወይ አታውጣችሁ በእናትህ። ዮኒን ሃፒ በርዝዴ እላለሁ። እሺ ዮኒዬ በጣም ነው የምንወድህ። እግዚአብሔር ይባርኪ በእውነት በጣም ሁል ጊዜ አንተን በእኛ ዘመን ላይ ያለው ወጣት በጣም እንወዳቸዋለን። ቴንክ ዩ ሶ ማች አመሰግናለሁ። እኔም ወዳለሁ። ጌታ ይባርክ። አንድ ቪዲዮ እንትን አይቼ በጣም አንድ ሁለት ልጆች ቢችል በዚህ አመት ብዬ ነበርኩ። ያው ሁሉም በኩል አንድ ስለሆነ አንድ ኩንታል ጤፍ ይችላሉ ብያለሁ። እግዚአብሔር ዘመናችሁን ይባርኪ። አሜን አሜን። ተባረክ። ጌታ ይባርክ። ተባረኩ። አሜን። የኔ አባት ቅድም የጠራሽውን ሰው ጥሪልኝ እንጂ ደውዬለት ስልኩ አልሰራም ማለት እንትና ዜል እሰጥሻለሁ። ሂሩትዬ ዜል እሰጥሻለሁ አንዴ። እሺ ዮኒ ላክላት እንዴ ፓስተር የሐመረ ዜል ነው አይደል? የሐመር አይደል? ዮኒ ዜል ስጠን እስኪ አባት አለህ አይደል? ዜል የለ አለኝ እኮ ያንተን ስጠን። አጠገብህ አለ? አዎ አለ።
እሺ ቁጥር የዜል ቁጥር ልስጥሽ ሂሩትዬ። ለአሌክስ ኢንቦክስ አድርገሽለታል አይደል? ሁሉን ነገር ትዙዬ ነኝ +1 ልኬለታለሁ። እሺ +1 240 472 6615 6615 ኦኬ። እሺ 12 አይተሽዋል አይደለ? ሂሩትዬ ጻፊ የኔ ቆንጆ። ትዙዬም ቢኑ እና ዜዶ ዜል ብላችሁ +12 for all እንገራችሁ +12 40 47 2 6615 እንደዚህ አይነት ነገር እነ ቢኒ ናቸው ይጻፉ። እና ምን እንዳልሽ ራሱ አመለጠኝ። እስኪ ድገሚው አንዴ ዮኒ እንዴ +12 40 47 240 ነው። አየሽ የአንድ ዜሮ ልዩነት አለው። ዮኒ አንዴ አንተ ድገም። +1 240 yes yeah አረ +1 240 472 6615 this is what I'm saying ቢኒዬ። እሺ እሱን ጻፉ። ሌላ ቆይ ደውዬለት ልምጣ። ለምንድን ነው የቀየረብኝ? እሺ ደውዬ ልምጣ። ቅዱሳን እስከዛ ታብታቡን 1 ሚሊዮን እናስገባው። ገና 664 ኬ ላይ ነው። ተባረኩ። 1 ሚሊዮን ኬ እናስገባው። እስኪ አንዴ 237 ሰዎች አለን። ሁላችንም ተራ በተራ እያስገባን ሰላም ትሉት አላችሁ። ግን እስከዛ ታብታብ እንስራ። ለመብላት ብቻ ሳይሆን ለመስራትም እጃችን ይትጋ እንጂ። ተባረኩ። እግዚአብሔር አምላክ ይባርካችሁ። የምትሳደቡ ሚውት ስለምናደርግ አትሳደቡ። ዝም ብላችሁ እስከ መጨረሻው አላማውን ለማወቅ እስከ መጨረሻው አዳምጡ። ሁላችንም ታብታብ ተባረኩ። ታብታብ፣ ኮፒ ሊንክ፣ ሼር። እስቲ ወዳጅ ዘመድ፣ ጓደኛ፣ እህት፣ ወንድም፣ እናት አባትን ጋብዙ። ጣራቶቻችሁንም ጋብዙ። ሁላችሁም ተባረኩ። ታብ 1 ሚሊዮን ሌትስ ጎ ፋሚሊ 233 ሰው 1 ሚሊዮን እናስገባው። እንደ ቅድሙ ስታክ ምናምን እንዳያረግብን ሁላችንም። እንዲህ የራሱ የፍቅር መግለጫ ከሆነ ታብታብ ዝም ብለን እንደ ቲቪ አንመለከት። ሁላችንም ታብታብ ተባረኩ። እሺ ዮኒን አስገቡት ስታዩት። ሌሎቻችን ወደ እንትናችን እንግባ። 1 ኩንታል ጤፍ 10,000 ብር ነው። ለ2 መግዛት ይቻላል 5,000 ብር። እንደገና ደግሞ 5,000 ብር መስጠት ይቻላል። 10,000 ብር መስጠት ይቻላል። ያላችሁን መስጠት ይቻላል። በሱ አግዛችኋለሁ ብላለች ፍላጎትዬ። ነይ እስኪ እኔ መቤት እኔ ተማሪ ነኝ ያልሽው ነይ እስኪ ሪቨር የፈለግሽውን ያህል ስጪ። እሺ ፍላጎትዬ። ዮኒ የኔ አባት ሃይ በጣም ነው የምወድህ። ገላትያን ሳጨርስ በመሄድ ግን አዝኛለሁ። ወደ ገደለውሽ የት ነሽ? ቆይ ትንሽ አዲስ አበባ ሐዋሳ። አረ የሐዋሳው መልካም ቀን። እንቀጥላለን። አይዞሽ። አዎ ግድ ነው። ያው ትንሽ ቢከፋንም እሺ ፍላጎትዬ ተማሪ ነኝ ብለሽ ነበረ መስጠት ፈለግሽ?
አው ፈለኩኝ እና አው የተወሰነ እስከ 300 ያለ አግዛቸዋለሁ። ከዛ በዘለለ ደግሞ ጓደኞቼ ምናምን ነገር አነጋገርና ለማሰባሰብ ሞክራለሁ። እሺ እኔ ቆንጆ እንወድሻለን። እሺ እኔም በጣም አባቢ ደግሞ በጣም ነው የምንወደው። አውሪው እሱን አሁን አውሪው እስከ 300 በኋላ አውሪው። ዮኒ ግን ፍላጎት እባላለሁ። እሺ አውቄያለሁ። እሺ አመሰግናለሁ። በቃ ማረክልኝሽ። እንወድሻለን። ሌላ ሰው አስገቡልኝ። እንደምን አላችሁ? ኪዬ አይርቹዬ ያለውን ብያለሁ። ተባረኩ። በጣም ነው የምወዳችሁ። እኔ ግን መናገር አልችልም። የዩናይቼ ማውራት አልችልም። ጎበዝ የሆንኩ መስሎኝ ነበረ። ለካ አይደለም። ልብ ከቅድም ጀምሬ እንዴት ላውራ ልቤ ይመታል በቃ ምናምንና የዛሬ 4 ዓመት ቸርች ሄጄ ሀጋርጊው መለሳለሁ ብዬ አጋጣሚ ሐዋሳ ነበር የሚያገለግለው እና እኔ ዳላስ ቴክሳስ ነው የምኖረው። በጣም በጸሎት እየጠበቅን ነበረ። ይቅር ብለናል፣ ግን ሳታይን ሄደሃል። የሚቀጥለው ግን ሳታይን እንዳትሄድ። ዳንኤል ገብረ ሚካኤል የሚያገለግልበት ቸርች ነው ያለ ነው። እሱን እንኳን ለማየት ብለናል። ከዛኛ እናገኛለን። በጣም ነው የምንወደው። እኔ በጣም ተጠቅሜያለሁ በአንተ ትምህርት ተጠቅሜ ቀርቻለሁ። ኢየሱስን ወድጄ ቀርቻለሁ። ጌታ ዘመንን ይባርክ። ተባረክልኝ። በጣም አመሰግናለሁ። ኩብዬ 2 እችላለሁ እልካለሁ። እሺ የአይላቭ ማውራት አትችልም አይደል? አዎ ተባረክልኝ። እሺ የኔ ፍቅር ወዴ ሄሉ ተባረኪ። እኔ ኮሜንቶች ነው ያለው እና ሄሉ አይ ሴንት ኦልሬዲ ዜል ሊሆን ይብላለች። ተባረኪ ሪቾ ተባረኪ። ዳላስ ስመጣ ጋብዝሻለሁ። እሺ እሺ በደስታ እሺ እንወዳለን። ሪቾ እየጠፍተሻል አለኩ እየተማርኩ ነው። ሁሌ እገባለሁ ከስሮኝ እየተማርኩ ነው እንዴ ያላየሁሽ። እሺ እኔ ተባረኪ። አሜን። ሪቾ ኮፒ አድርገሽ ኋላ ዜልን ዜል ላይ ነው መሰል የሚመችሽ አንቺ። ያው ዜል አደርጋለሁ እኔ። የስ ተባረክሽ። ዜል ላይ አድርጋችሁ ኢንቦክስ አድርጉት። እሺ እንትኑ ስሊፑን ኢንቦክስ እዚሁ ላይ የዮንዬ ላይ ኢንቦክስ አድርጉት። ቲክታክ ላይ ይቻላል። እሺ እሺ 7 ቁጥር ጻፉልኝ። እኔ ሰፖርት ማድረግ ፈልጋለሁ መልካም ወጣትን የምትሉ እኛ እያደረግን ያለነው ምንድነው? አንዳንድ ኩታል 10 ሺህ እየገዛን ነው። ገቡ ወይ ዮኒ ማኛ እየሳብኩት አልገባል። ገብቷል ገባ እንዴ? ኔትወርክ ነው ይገባል። እሺ ኬናን አስገቡልኝ። ኬና something like እሺ ዮኒሻ ሰላማችሁ ይብዛ። ሰላም ይብዛ። ዮኒ ይተኛ። እንዴት ናችሁ? እርጅና ብቻ እና አይደል የሚባል ከፍል አረገ ብዬ እንዴ ሁላችሁም ሰላም ብያለሁ። ሰላም ይብዛ። ዮኒ ስታካት ዮኒ ስታክ አድርጓል መሰለኝ። ዮኒ ስማችን አንድ ስሉ አወዛገቡ። እንዴት ናችሁ? ደህና ነን። ሻይ ደህና ነን። ጠፋብን እኮ ክብሩ ነው። በሚገርምሽ ማታ እንትን አለኝ አይደለም የደህንነት ትምህርት አለኝ እና አመሻለሁ እና ቀን ላይ ትንሽ ጋድም እላለሁ በስሱ። ሰላም ብያለሁ። ዮኒ እንዴት ነህ? ሰላም ነው ወይ? ደህና ነህ? ክብሩ ይስፋ። ሁሉ ሰላም ደህና ነኝ ያለው። ባለፈው ዜዶ ነግሮኝ ነበረ፣ አንዳንድ ነገር ነግሮኝ ነበር። ቢዚ ስለሆንኩ ነው ያልተገኘሁት። ሰሞኑን ከአንተ ጋር ሰው እንዴት ይጸድቃል የሚል አንድ ክላስ እንዲኖረን አስቤያለሁና ሰው እንዴት ይጸድቃል በሚል ርዕስ በደንብ እያሰብክ ትጠብቀኝና 1-2 ቀን ተከታታይ በዚህ ርዕስ አብረን እናሳልፋለን። ስላየው ደስ ብሎኛል። እግዚአብሔር ይባረክ። በመጀመሪያ ደግሞ
እኔው ማድረግ ያለብኝን በእግዚአብሔር ዘንድ በራሴ ማለት ነው። አንተ ብቻ ሳይሆን ብዙዎቹን ያስቀየምኩ ሰው ነበር። እውነቴን ነው የምናገረው። ብዙዎቹ ከመንግስት ደረጃ ጀምሮ በግለሰብ ደረጃ በምንም ነው ነገሮችን ባለማግባባት በዛ ጊዜ የማየው መነጽርና በአሁን ጊዜ ለካ ሰው ሲበራለት ነው የሚባለው እውነት ነው። እኔ አላውቅም፣ ምክንያቱም ያንን ላይፍ አላውቅም። ባልበራል ጊዜ ብዙዎቹን ልክ ነኝ ብለህ የምታስባቸው አንግልና ሲበራ የምታደርገው ይለያያል እና በዛ ጊዜ የማይገቡ ንግግሮችን እንዲያውም በጣም አንተስ ብቻ ሳልሆን ማዘርዬ ራሱ ይወዱ ነበር። አላውቅም። አሁን ከማዘር ጋር ራሱ አውርቻለሁ፣ ከዮናታን እናት ጋር አውርቻለሁ በስልክ ራሱ። በእውነት መርቀውኛል። እውነቴን ነው የምናገረው፣ ጌታ ምስክሬ ነው። ግን ለካ እንደ ሳውል አሳዳጅ ሆነን መጨረሻ ላይ ወደ ወንጌል ራሱ እግዚአብሔር አምላክ ሰበሰበኝና ብዙዎቹን አረው ነው አይተው ሊሆን ይችላል፣ ሳታይ ሊሆን ይችላል። ብዙዎቹን እጅግ አሁን ሳየው ቪዲዮዎቹን እደነቃለሁ። እንዲህ አይነት ቪዲዮ ይሰራል እንዴ እላለሁ። አሁን በዛ ሰዓት እኮ ጥብሴ ነው። በዛ ሰዓት ገባ ላይታይ ይችላል ብዙ ነገሮች። የምታይበት መነጽር ካልተቀየረ መቼም ቢሆን እንትኑን አታይ ማናችንም ብንሆን ማለት ነው። አሁን ግን ባለው እግዚአብሔር ይባረክ። ማንም ነው የምለው ማንም ኢቭን በጥፋት ደረጃ አልፈልግም እንኳን ልለውና ለዚህ እግዚአብሔርን አመሰግናለሁ። ስለዚህ አንተም አይ ነው ክርስቲያን ቂም የለውም። በዓለም ላይ ያለ ሰው ላይ ዩዥዋሊ ክርስቲያኖች ቂም የላቸውም። ግን በክርስትና ውስጥ ኖረ ወንጌልን እያወቅኩኝ ምናምን እንደዛ ብል ምናልባት ሰው እንትን ሊል ይችላል። ግን በዓለም ያለን ሰው ብዙ ክርስቲያኖች የማትቀየሙበት ምክንያት አንደርስታንድ እና በክርስትና መኖር እግዚአብሔር ይባረክ ሰላም ይሰጣል። የመጀመሪያው የራሴን ሰላም ነው ያገኘው ከሌላ አሁን ደግሞ ለሌላውም ዓለም ሰላም እየሰጠው ይመስለኛል ከጌታ ጋር። እግዚአብሔር ይባረክ ለማለት ነው። የሆነ ተባረክልኝ የምታደርገው ነገር ወጣቶች በተለይ ዜዶ የነገረኝ ነገር እኔ በህይወቴ ከማንም ሰምቼው አላውቅም። never heard of እኔ አያቱ ዶሮ ወጥ ላይ ሸኝና ሰው አላውቅም። የምንም አይነት የስካር መንፈስ ይኖርና ከዛ ወጥቶ ወንጌል እኔ ማስተማር የጀመረ ወንድሜን ሳይ ሌሎችም የዳኑ ሰዎች ሳይ እነ ዜድ እንኳን ታውቃታለህ ፓስተር ወንድምና እህቶቼ እዚህ ውስጥ ያላችሁ በተለይ ለመረዳት ሞክሩ። በተለይ በሰሞኑ አመት እየተጠበቀ የሚነሳ ግርግሮች አሉ። የማስተውል ሰው ነኝ የፈለገ ነገር ቢሆንና የሆነች ነገር ትቀነጠብና በራስ ሲደርስ ነው ሰው የሚያውቀው። በነገራችን ላይ የሆነች ነገር ትቀነጠብና ሙሉ አውዱ ሳይታይ ትረገጣል። ይሄ የሶሻል ሚዲያ ፕላትፎርሙ ለጥሩ መጠቀም እንችላለን፣ ለመጥፎ በሄድንበት ሄደንበታል ለረጅም ዘመን። ግን እግዚአብሔር አምላክ ተረዳን በኋላ ይሄንን ፕላትፎርም ለወንጌል እንዲሆን እኔ ቃል ገብቻለሁ። የማደርገውን ብዙ ጊዜ ምስጋናና መዝሙር ነው። ከዛ የቻሉ ሰዎች ሲመጡ እነሱም ደግሞ ወንጌል እንዲሰብኩልኝ ማድረግ ነው። አላስረዝምባችሁ። ሁላችሁም ተባረኩልኝ። ከዚህ በኋላ እናንተን አዳምጣለሁ። ሰላማችሁ ይብዛል። እሺ አመሰግናለሁ። ደስ ብሎኛል በድጋሚ ስላገኘው። እኔ እንኳን ያው አንተ ይቅርታ አልክ፣ እኔ ቆይቻለሁ ይቅርታ ካረኩልህ። አንድም እኔ ራሴ ይቅርታ የተደረገልኝ ሰው ስለሆን እኛ ክርስቲያኖች ይቅርታ የተደረገልን ይቅርታ አድራጊዎች ነን።
በእርግጥ አስቆጥቶኝ ነበር፣ አስከፍቶኝ ነበር። በተለይ ደግሞ የባለቤቴ ጉዳይ ነበረ። የእኔስ ለምጄዋለሁ፣ ስራው ላይ ያለሁት አገልግሎት ላይ ያለሁት እኔ ነኝ። እሷ ደግሞ በጣም ዲሰንት ነች እና እሷም ቆይታለች ይቅርታ ካደረገችልህ። በጣም እንወዳለን። የወንጌል ብርሃን የወንጌል እውነት እንዲበራልህ ምኞታችንም መሻታችንም ጸሎታችንም ነው። ደግሞም ስለበራልህ ደስ ብሎናል። የጸጋው ክብር ይመሰገን ዘንድ እግዚአብሔር አምላክ እንደኛ ባሉት ሰዎች ምሕረቱን ያሳያል። ከሌሎች ሰዎች የተለየን ሰዎች ስለሆን ሳይሆን የጸጋው ክብር ይመሰገን ዘንድ የምሕረቱ ታላቅነት የይቅርታው ታላቅነት ለሰው ሁሉ ዘንድ ያንን ሰው አሳዳጅ የነበረውን ሰው አጥማጅ ሳኦል የነበረው ጳውሎስ አደረገው። በደማስቆ መንገድ ላይ አገኘው። እንግዲህ አገልጋይ ያደረገው እና እግዚአብሔር ሳኦልን ጳውሎስ አድርጎ ከለወጠ ማንንም ይለውጣል፣ ማንንም ይቀይራል። ደግሞ እንዴት ማድረግ እንዳለበት ያውቃል። እና ትላንትናው አልፏል። እኔ በጣም ወዳለሁ። እንደውም ተቆጥቼ ተናግሬያለሁ እኔ ራሴ እና ይቅርታ አድርጌላለሁ። ባለቤቴም በልልኝ ብላኛለች። ይቅርታ አድርጌያለሁ። በጣም እሷን በተለይ በእውነት በሴትነቷ ማለት ነው። ብዙ ጊዜ ስለ እሷ መልካም ነገር ስትናገሩላ እሰማለሁ። ብዙ ጊዜ እሷ ናት እኔን የቀየረችኝ የሚል ነገር ብዙ ጊዜ ኢንተርቪው ላይ ስትጠየቅ ሰምቻለሁ እና ምን አይነት መልካም ሴት እንደሆነ። በዛ ጊዜ ግን አው ነው ምንም ልነግርህ አልችልም። ብቻ የኔ ባህሪም እንኳን አይደለም የተጨመረ ነገር ራሱ አለ ማለት ነው። ከልብ እሷን እግዚአብሔር ያክብራል። ልጆች የሚባረኩና እውነት የሚያሳዝን ነገር ነበረ። ተባረኩልኝ። ለማንኛውም ይቅርታ የሚለውን ቃል ለሱ ስፔሲፊክ አድርጋችሁ አድርሱ። እኛ እንወድሃለን፣ ይቅርታ አድርገናል። በጣም ነው የምንወድህ። ደግሞ በአንተ እግዚአብሔር ቸርነቱን ምሕረቱን ጸጋውን ያሳየናል። ምንም ጥርጥር የለኝም። አምናለሁ እና ደስ ብሎኛል ስላየው በት ሌሎችም ወንድሞች እህቶች አንድ ላይ ሆነው ድጋፍ እንዳሰባሰባችሁ ሰምቻለሁ። ደግሞ ገንዘቡም ደርሶናል። ከባንክ ስቴትመንቱ ጭምር ገንዘቡ ደርሶናል 700 ሺህ ብር። ያኔም ስላደረከው ከዚህ በፊትም የማርሲል ንጹሃን ፕሮጀክት የመልካም ወጣት አገልግሎትን $500 ኮንትሪቢዩት አድርገህ ገንዘቡ ደርሶናል። ያኔም አሁንም እንደገና ደርሶናል። ስለምታደርገው ድጋፍ በጣም እጅግ አድርጌ አመሰግናለሁ። ወዳለው ኮኪንም በዚህ አጋጣሚ ስላገናኛችሁን ደስ ብሎኛል። ዜዶ ነግሮኝ ነበር። ደግሞ ይገርማል። እኔ መልካም ወጣት ከመሄዴ በፊት እኔ እናንተ ብቻ ቅዳሜና እሁድ ከሁለቱ ቀን ተከታታይ አንድ ክላስ ይዘን ቀድመን ለሰው ሁሉ ፐብሊክ እናደርግና አሁን ያልኩህን ሀሳብ እናጠናለን፣ እንማራለን። ከዛ በዛው ቻው ተባብለን ወደ መልካም ወጣት ሄዳለን። ከዛ ወጣት ሆኜ እመለሳለሁ። ግን ይህን ፕሮግራም ያዝሽ ጥያቄ ልጠይቅህ። የካሌጅ እያለ ሳይኮሎጂ ነበር የምታስተምረው? አይደለም፣ አካውንቲንግ ፋይናንስ ነበረ። ኦኬ። ምክንያቱም ብዙ ጊዜ በእንትን ላይ ያሉ ሰዎችን እንዴት በጣም የሚዘገንን ነገር እሰማለሁ አንዳንዴ ወጣቶቹ መጥተው የሚነግሩ። ምክንያቱም በእኔና በአንተ እድሜ ወይም በዜዶም በነኮኪም ሊሆን ይችላል እንደዚህ አይነት ልምምዶች ወጣት ሆነን አላየንም። ወጣቶቹ በአሁኑ ሰዓት የሚያደርጉት ነገር በጣም ይገርማል፣ ያስደነግጣል። እሱም በዛ ደረጃ ሃንድል ማድረጉ እንዴት እግዚአብሔር እንትኑን ሰጠ ገባ ፔሸንሱን ምኑን ያ ሰው ይቀይራል ብለን እንድታምንበት ያደረገው ነገር እደነቃለሁ። አንዳንዶቹ የሚናገሩን ንግግር ለመስማት ይዘገንናል እዛ ላይ እንደማየው እና ብዙዎቹም ተቀይረውበታል አይቻልም።
የህይወት ለውጥ ከሚገባው በላይ ሰላማቸውን አግኝተው በወንጌል በምን ተቀይረው አይቻለሁና ያንን ለመስማት አሁን ነው የሚዘገይ የሚያስብል ነገሮችን የምትሰማበት እንትን አሁን ነው ከየት አይ ነው እግዚአብሔር ሰጪ ነው። ያንን እንትን ከየት አገኘው? ምናልባት እኛም በምፈልገው ብዬ ምክንያቱም እንደዛ አይነት ሱስ ስለምጠየፍ ብዙ አዶን አንደርስታንድ ለእኔ አይገባኝም። ሱስ ስለማይገባኝ በነገራችን ላይ እኔ የመልካም ወጣት አገልግሎትን ሐዋሳ ተቋም ባለው መልኩ በተደራጀ መልኩ ማገልገል ጀመርኩኝ እንጂ ከዛም በፊት ቀደም ብሎ ሻሸመኔ በነበርኩ ጊዜ የኔ መጋቢ ፓስተር ዳዊት አድነው ይባላል። አሁን እንግሊዝ ሀገር ነው ያለው። ሰበስብና እዛ አስገባቸው ነበር። ከበፊትም ነው እንደዛ አይነት ነገር የነበረው ቸርቹ ከመጀመሩ መልካም ወጣት ከመጀመሩ በፊትም ማለት ነውና ከስራ ቦታ ከቤት ከባለቤቴ ላይ እየወሰድኩኝ ሰጥ ነበርና ምን እንደሆነ እንግዲህ ለዛ ልዩ የሆነ ነገር ሆኖ ሳይሆን እንደው በቃ ወጣት ሳይ ያሳዝነኛል። በጣም በቃ በርህራሄ አሁን አንዳንድ ሰው ሸክሙ ከአረጋውያን ጋር እንደዚህ አለ አይደል አለ እንደዚህ አይነት አሁን እንደ ዶክተር ቢኒያም እንደዚህ ደግሞ አለ። የኔ ደግሞ ሸክም ደግሞ ያለው ወጣቶች ጋር ነውና ኮምፓሽን ርህራሄ ይሰማኛል። ወጣቶችን ሳይ ያሳዝኑኛል። በዛ ላይ ደግሞ ጀጅ አላረግም አልፈርድም። ምንም አይነት ነገር ቢያረጉ ያው እኛም ብዙ ምሕረት የተደረገልን ሰዎች ነን። ብዙ ምሕረት የተደረገልን ሰዎች ነን እና ያው እግዚአብሔር አምጥቶ ውስጥ የሚያስቀምጠው ሸክም ነው፣ ውስጥ የሚያስቀምጠው ነገር ነውና በጣም ነው በቃ ወጣቶች በቃ በኢትዮጵያዊ ቋንቋ አንጀቴን ይበላኛል እንደሚባለው በጣም ነው የወጣት ነገር ውስጤን በጣም እንትን የሚያደርገኝና ያ ይመስለኛል እንግዲህ እግዚአብሔር በውስጥ ያለውን ነገር ይጠቀማል አይደለ? የሚያስቀምጠው እሱ ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ዘንድሮ እንደዛ እናደርጋለን። አንዳንድ ጥያቄዎችህን እና አሁን ያልኩህን የጥናት የትምህርት ሀሳብ ይዘን እንግዲህ ወይ የሚቀጥለው አሁን ከፊታችን ያለው ቅዳሜና እሑድ ወይ በሚቀጥለው 15 ቀን ቅዳሜና እሑድ። ስለዚህ አሁን የፈለገ ሰው በሁላችንም ስም መግዛት ይችላል። ዮኒዬ እዚህ አለ፣ ሌላ ዮኒዬ እዚህ አለ፣ እኔ ያለው ዜዶ አለ፣ ቢኒ አለ፣ ማሂ አለች። በሁላችንም ስም 10 ሺህ ብር አንድ ኩንታል 5 አድርጋችሁ ለሁለት ባለፈው እንዳልነው አንድ ኩንታል ብንገዛ እያልን ነው። ዮኒዬ ይሄ ነው ሀሳብ። አሁን ደግሞ ለአንተ ልስጥ። በቃ እኔ እንዲያውም እንትን እንዲልልኝ በዮኒና በባለቤቱ ስም አንድ ኩንታል ልጋብዛቸው ሰዎች። ስለዚህ ለመልካም ወጣት ለሚመጡ ወንድምና እህቶች እንትን ናት፣ ሆስተስ ናት። ሳላቃት ራሱ ረግጫታለሁ። በጣም መልካም ሴት እና በጣም ጓደኛ ትርፍ ያለው ልል እፈልጋለሁ። ኤሚ ጓደኛ ይሆናለች፣ በጣም መወዳት እህት ይሆናለች። የሚገርምህ እና የሆነ እግዚአብሔር ይባርክ። እኔ እርግጠኛ ነኝ አታውቀኝም አለችኝ እና ላዳምጥሽ አልችልም ምናምን ብዬ ቴክስት አድርጊያ ከዛ በስልክ አወራን ምናልን እና ለረጅም ጊዜ አሁን ወዳጅ ይሆናለች እና ኤሚ ጥሩ ጓደኛ በዚህ አጋጣሚ ሰጥተኛል ልፈልጌ ነው። ሰድቢያት ነው ጓደኛ ሆነች። ደንግጭ ያለው ነው ራሱ። ስለዚህ በሱ በዮኒና በባለቤቱ ስም 2 ኩንታል ያጅልኝ። ነገ ይገባል። እሺ ባለፈውም 10 መልካም ወጣትን ችሏል በ15 ሺህ ብር ዮኒዬ ማለት ነው። እዚህ ጋር ስንመጣ ሁላችንም ሰተን የወጣ ነው በነገራችን ላይ። እሺ ስጡ ብቻ አይደለም ምንም ነው፣ ሁላችንም ሰተን ነው። ያን ይሄን ነው ደስ የሚለው። በረከት እኮ ኮኪዬ እንደ በረከት አለው እኮ ደርኩም ተለው እየደበረው ቢሆን እመረቅበታል። አንድ ሰው ተሰጥቶት መቼም መምሳል ገባሽ። ለሌላው ራሱ ቢደረግ በረከቱ እንዴ ብሎ የሚያሳዝን ነገር ላይና በደስታ ነው የምንማረገው። በተለይ ወጣቶች ይሄን
እድል ተጠቅመው ህይወት ቢቀየር፣ በተለይ በሱስ ውስጥ ያላችሁ እግዚአብሔር ምስክሬ ሂዱ። ደስ የሚለው የሃይማኖት ገደብ አድርጎ አይደለም የሆነ ይህን የሚሰራው የለውም ገደብ ሪዝ ናፈን የፈለግ ከእምነት ጋር የሚገናኝ ነገር የለም። ቢያንስ የቤተሰብ ሸክማቱን ነው መሴጁ እኔ እንደሚገባኝ። ከዛ እግዚአብሔርን ስታቅ መውር እየተባረክ ትሄዳለህ ነው መሴጁ በትልቁ በቃ የቤተሰብ ሸክምነት ነው። ሱስ ላይ ሆኖ እናት አባት ላይ ሆኖ ተግባባል። እንደገና ቤተሰብ ሲሸማቀቅ ማየት በተለያየ ልምምድ መሆን ሄደዛ ቢያንስ 6 ቀን በልተ ተምረ ምን ብለ ከብዙ ሰዎች ጋር ተገናኝተ ኮኔክሽኑ በተለይ ሱሰኞች አብረው ሲያወሩ ቋንቋቸው የተለየ ነው። እኔም እኮ እንዲህ አይነት ችግር አለብኝ ሲባል ጀጅ አይደራረጉም። አሁን ቀደም እሱ ብዙዎቹን ስላገኘ ጀጅ አያደርግም። ጀጅ የማይደረጉበት ቦታ ነው የሚገኘው። ማንም አንተ እንዲህ ነህ ብሎ የሚፈርድበት ቦታ ሳይሆን አይዞ አለውልህ የሚባል ቦታ ስለሆነ ማናችሁም ወንድሞች እና እህቶች የእምነት ጉዳይ አይደለም፣ ይሄ የሃይማኖት ጉዳይ አይደለም። ሄዳችሁ ከዛ ሱስ ውስጥ ለመውጣት ትምህርቱን ብትወስዱ በእውነት ማንም ሊወስደው የሚችለው ነገር ነው ብዬ አስባለሁ። እና ይሄ የተቀደስ በፊትም እላለሁ ይህን ሀሳብ ወደዋል። መቼም ቢሆን በዛ ሀሳብ ላይ ተቃውሞ አላውቅም። አንድም ቀን አምጣ ቪዲዮ የለኝም። ወጣቶችን ወደ መልካም የሚመሩ ሰዎች እግዚአብሔር ይባርካቸው፣ እግዚአብሔር ብርክ ያርጋቸው። እንዴት ወጣት አስቸጋሪ እንደሆነ ብዙዎቻችን እናውቃለን። እና ይሄንን ከሱስ ለመውጣት ጀጅ የማትደረጉበት ቦታ ትልቅ ነገር ነው። የምትሰሙበት ጀጅ የማትደረጉበት ቦታ መሄድን የሚያክል ቀላል ነገር የለምና በዚህ ነገር ላይ አደራ 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 ላለው ኮኪዬን 1 ሚሊዮን አስገቡልኝ አደራ። 1 ሚሊዮን ይደረግ። ኮፒ ሊንኩ ደግሞ 50,000 ድረሱ። ሰዎች እያመለጡኝ ነው። እሺ ዮኒዬ ድንቅ ሰዎች 1 ኩንታል አስገባለሁ ያልሽ ልጅ አለሽ እዚህ ጋር ስምሽ አመለጠኝ። ትዙዬ ስራ ስሪ ፕሊስ አስገቢያቸው። ማሂ ስራ ስሪ፣ ዜድ ስራ ስራ፣ ቢኒ ስራ ስራ። እዚሁ ጋር ካላችሁ ስራ እንስራ ፕሊስ። ዮኒዬ እያወራ ራሱ መስራት ትችላላችሁ። አስገቧቸው። እንደዛ አድርጎ ከስር ከስር ያላችሁ መግባት ሳይጠበቅባችሁ የሚያይ ስለሆነ ከስር ከስር ልባችሁ ላይ እንዳለ አሁን ጤፍ ነው እየገዛን ያለ ነው ለመልካም ወጣቶች። እንግዲህ ቅድም የሆነ እንዳላችሁ በቀን እስከ 6,000 ከሰዓት ጨምሮ እንግዲህ አስቡት ወጪውና እሱ አሁን አንድ ተማሪ እንጀራ ማብላት ኦኬ ምግቡን እንኳን ብንችልኛ የሆነ ደግሞ በደንብ ያስተምራል ማለት ነውና ይሄ ነገር የሚገርማችሁ እዛው ሆናችሁ ስታዩ ነው። እዛው ሆናችሁ ስታዩ በአንድ ዙር 5,000 4,000 6,000 ተማሪ ቁጭ ብሎ ሲበላ አስቡት። እንግዳ እንኳን ሲመጣባችሁ ቤት ውስጥ 2-3 ሰው እንዴት እንደምትጣደፉ እንዴት እንደሚከብድ ታውቃላችሁ። እኔ ደግሞ የአይን ምስክር ነኝ። ከመቼ ከ2009 እስካለፈው መልካም ወጣት ድረስ በአይኖቼ አይቻለው የሚሆነው ነገር ሁላ እና ይህንን ነገር ለማድረግ ነው። ተባረኩ። ስለዚህ 1 ኩንታል ጤፍ 10,000 ብር ተብሏል። ግዴታ 10,000 ብር ማይችል ሰው ሊኖር ይችላል። 5,000 ብር ብታስገቡ ሌላ ሰው 5,000 ብር ቢያስገባ 1 ኩንታል ጤፍ ለ2 ገዛን ማለት ነው። ኦኬ ግዴታ ሊሚት ሳይሆን ግን የ1 ኩንታል ጤፍ ዋጋ 10,000 ብር ነው። 5,000 3,000 ስታስገቡ ተደምሮ 1 ኩንታል ጤፍ መግዛት ይችላል ማለት ነው። ቢኒሻ ቀጥታ። እሺ ጌታ ይባርክ ዜድዬ፣ እንዲሁም ዮኒዬ ጌታ ይባርክ ወንድሜ፣ ስላየሁ ደስ ብሎኛል። እሺ እያያችሁ ያላችሁት እንግዲህ ያው ድጋፍ እያደረግን ነው ለመልካም ወጣት ጤፍ ብቻም ሳይሆን ያው የሚያስፈልጉ ነገሮች ወጥ ለመስራት ለወጣ ወጥ የሚያስፈልጉ ነገሮች ሁሉ ምን እየተባለ ነው? እየጠበቀ ነው። ድጋፍ ያስፈልጋል እያልን ነው፣ እያደረግን ነው። እስካሁን ያደረጋችሁ እዚህ ጋም አብርሃም ደጋግመ እየጻፍክ ነው። 30,000 ብር አስገብቻለሁ እያልክ ነው። ጌታ ይባርክ። ግን ማለት የምትፈልገው ነገር ካለ እሺ ቦታ እንሰጣለን። አንዴ ግን ቻሌንጁን እንስራ እና አንድ ሰው ቢችል አንድ ኩንታል ጤፍ ከዛም በላይ ማድረግ የሚችል ሰው ያው ቃል እያስገባን ነው። ኮፒ ሊንክ እያደረግን እንትኑን ኮፒ ፔስት እያደረግን አካውንቱን እየጻፍንላችሁ ነው። በዜል የምትችሉ በዜል
እንዲሁም ደግሞ በኢትዮጵያ አካውንት የምትችሉ ደግሞ በኢትዮጵያ አካውንት እንድታስገቡ አግብታችሁ ስትጨርሱ ደግሞ ያው አሁን ቲክቶኩ በጣም አሪፍ ሆኗል። ፒክቸርን መላክ ይቻላል ማለት ፒክቸርን መላክ ይቻላል ማለት እግዚአብሔር ፍቃድ ካለ 1000 ይሰጣቸዋል። 1000 ምን ዶላር ነው ወይስ 1000 ብር ነው? 1000 ብር። እሺ እሺ፣ ጌታ ይባርክ። ያው ስክሪንሾት አድርግና እዚህ ጋር የተጻፈ አካውንት አለ የኮኪ አለማየሁ፣ በእሱ አስገባ። ጌታ አብዝቶ ይባርክ። እሺ እሱን ተከትላችሁ ያው 10 ሰው 1000 ብር ቢሰጥ 1 ኩንታል ጤፍ ገዛ ማለት ነው ቤተሰብ። ያንንም ታሳቢ ታደርጋላችሁ። እሺ እሱን አስወርዳችሁ ሌላ ሰው አስገቡ ከቅርታ ጋር። እሺ ጌታ ይባርክ። እሺ አክሊሉ ሌላ የገባ ሰው አለ አስገቡ። 77 ቁጥር የምትጽፉ ቃል የምትገቡ እንደዚሁም ደግሞ አካውንቱን አይታችሁ የምታስገቡ ያንን አድርጉ። ዮኒዬ ማለት የምትፈልገው ነገር አለ? አይ መልካም ነው። ከስር በተለይ እንደው እንዳልከው ቅድም ቢኒሻዬ እንዳልከው አስገብታችሁም ሬሲቱን መላክ ትችላላችሁ ለኮኪዬ በፒክቸሩን ከውስጥ ከላካችሁላት እሱም ቆንጆ ነገር ነው። ብዙዎቹን አስገብቶ ስለማይቻል ጊዜን ስለሚወስድ ያስገባችሁ ሰዎች በውስጥ ምንድነው የሚደረገው? ለመልካም ወጣት ወንድምና እህቶቻችን ለነሱ እዛ ሲሄዱ ምግብ የሚበሉበት ነገር ያስፈልጋልና የማን ነው ያስተጋባል? ሚዩት ካለ እኔም ከሆነ ቼክ ላድርግ ብዬ ነው። አሁን ጥሩ ነው። እና ምንድነው ለነዚህ የጤፍ ያስፈልጋቸዋል። ለጤፉ ደግሞ 10,000 ብር ነው ለአንድ ኩንታል የሚያስፈልገው። ስለዚህ ወንድምና እህቶቻችን እነዚህን ወንድሞች እነዚህን እህቶች ለማገዝ የምትችሉ ሰዎች ከስር በተለይ አሜሪካ፣ አውሮፓ ያለን ከባድ አይደለም። 1 ኩንታል 2 ኩንታል ለመግዛት በጣም ከባድ አይደለም። ከራሳችን የጀመርነው እኔ 2 ኩንታል ጀምሬያለሁ። እናንተም ደግሞ የምትችሉትን አስገብታችሁ በዜል አካውንት አለ የሚገባ በዜል አካውንት አለ። እንዲሁም ደግሞ በኢትዮጵያ አካውንት እዚህ ጋር እየተጻፈ ስለሆነ በእሱ አካውንት አድርጋችሁ በማስገባት ወንድምና እህቶቻችንም ብታግዙ ሚዩቶና ደኔ ሚዩት አድርጌ ነው እንዴ ማወራ ነው? አሁን ነው ኦኬ እንጂ ኦልሞስት መቼም አልጨለልኩም እያልኩ ነበር ከራሴ ጋር። ኮኪዬ ባይሆን አንቺ ሚዩት ነሽ ስለሚያስተጋባው ከዛ እንትን በይ። እሺ ዜዶ እና ቢኒ አካውንቱን ቶሎ የት አለ አካውንት እያሉ ይታያቸዋል። ዜዶ የኢትዮጵያው ነው የምታደርገው። ወጥቼ ልግባ፣ አክሰስ ማድረግ አልቻልኩኝም። እኔ ዜሎን ነው የማደርገው። እሺ ትዙ እያደረገች ነው። ስክሪንሾት ማድረግ ነው የሚጠበቅባችሁ ቤተሰብ። ጃሽዋም የሚባል አይቻለሁ። እግዚአብሔር ጃሽዋ ግሎሪ እግዚአብሔር ይባርክልኝ። ያው ኮፒል ጃሽዋ ግሎሪ የሚለውን ስክሪንሻት አድርጉ የኢትዮጵያውን። የዜሉን ደግሞ ቢኒሻን አይደል እያደረክ ያለው? እያደረኩ ነው። ኦኬ የዜሉም አለ የእንትኑም ስላለ በቃ የአንድ ኩንታል ዱቄት ዋጋ 10,000 ብር ነው። 2 ማድረግ ትችላላችሁ። 5ም የሚዘጋ ሰው ሊመጣ ይችላል። ሌላም ላያደርግ የሚመጣ ሰው ስላለ እነሱን አድርጉልኝ። እስከዛ ለሆኑ ሰዎች ቴክስት ላድርግ ትንሽ ልቀፍል። አብርሃም ነበረ ሀሳብህ? አንዴ አሳጥረውና 30,000 ብር አስገብቻለሁ እያልክ ነበር ወንድም አብርሃም። ቀጥል። አሁን ሰላም፣ እንዴት ናቸው? ደህና ናቸው? መልካም፣ ጥሩ ነገር ነው። እየሰማሁት እየተከታተልኩ የነበረ እና እኔ 30,000 ብር አስገብቻለሁኝ። ግን በዚያው ዮናታንን ስላገኘሁትኝ ኢየሱስን አንዴ በየትኛው አስገባ? ስክሪንሻት አድርጌዋለሁኝ።
በአንቺን ላክ በኢትዮጵያ ነው። በኢትዮጵያ እሺ ኢንቦክስ አድርግልኝ። እሺ አብርሃም ነህ አይደል? እና ዮናታን መጠየቅ እፈልግ ነበርና እኔ ኢየሱስን መቀበል እፈልጋለሁኝ። ነገር ግን ምን ባነብ ነው? ምንድን ብከተል ነው? እንዴት ነው ኢየሱስን መቀበል የምችለው? ለመጠየቅ ነው። እሺ ተባረክ። እና ኮንታክት አርጋት፣ እሷ ከዮኒ ጋር ታገናኛለች። የዮኒን ስልክ ወይም የዮኒን የምታገኝበትን ትነግርሃለች። ኮኪ ከእሷ ጋር ትጨርሳላችሁ። አሁን ትንሽ ረዘም ያለ ጊዜ ስለሚወስድ ማለት ነው። እንዲሁ በአጭሩ መናገር ከፈለገ አንድ ጊዜ ፒንዬ ጌታን መቀበል ከሆነ የፈለገው ሰው እንዴት ይጸድቃል የሚለውንም ትምህርት በዛውም እንዲመማ አንድ ዮኒዬ ማን ያናገረው ከፈለገ አሁን ጌታን መቀበል ፈልጎ ከሆነ ብዬ ዮኒዬ ሚውት ነህ። የኔ አባት ሚውት ነህ። ዮኒዬ አንሚውት አድርገው። ሚውት ነህ። እሺ ቴንኪዩ አብርሃም፣ በጣም ወሳኝ ጥያቄ የጠየቀኝ በጣም ደስ ብሎኛል። የዚህ ቀን ትልቁ ትርፌ ነው፣ የሁላችንም ትርፍ ነው። ከፈለክ ኮኪ ስልኬን ትሰጣለች፣ ቀጥታ እኔም ማግኘት ትችላለህ፣ መነጋገር እንችላለን። የምታነባቸውን ነገሮች ነግርሃለሁ፣ የምትሰማቸውን ትምህርቶች ነግርሃለሁ። ኢየሱስ ክርስቶስን መቀበል ምን ማለት ነው? ሰው ለመዳን ምን ያስፈልገዋል? ደግሞ የመጽሐፍ ቅዱስ ክፍል የትኛው ነው የሚለውን ነገር ሁሉ መነጋገር እንችላለን። ስለዚህ በደስታ ዛሬ ደስ ብሎኛል። በእውነት እንኳን ቆየሁኝ። ቅድም ለወጣ ቆየው። ደስ ይላል በእውነት ያንተን ድምፅ በመስማቴም በጣም በአካል የጨበጥኩህ ያህል ነው የተሰማኝ። ከልክ ላፊ እኔ ሁሌም ለማግኘት እጥር ነበር፣ ግን አንተም ማግኘት አልቻልኩም። እኔ ጌታን መቀበል እፈልጋለሁ። ጌታን ለመቀበል ከእናት አባቴ ከቤተሰብ የወረሱት ነገር አለ። እኔ ኦርቶዶክስ ነኝ። ነገር ግን እንዴት ነው መቀበል ምችለው? እንዴት ነው አንድ ኢየሱስን ማመን ምችለው? የሚያስረዳኝ ሰው አጣሁኝ። ጌታን ተቀበል ነው የሚሉኝ። ሰዎችን ጠይቂያቸው አውቃለሁ። ጌታን መቀበል ማለት ምን ማለት ነው? ከኔም ጋር ጌታ አለ ብዬ አስባለሁ። እንዴት ነው መቀበል ምችለው? እንዴት ነው ማንበብ ምችለው? እንዴት ነው መረዳት ምችለው የሚለውን ነገር ብዙ ቀን አስቤ ያውቃለሁ። እሺ የት ሀገር የምትኖረው? እኔ አዲስ አበባ ነው የምኖረው። ዋው በጣም ደስ ይለኛል። ስለዚህ መልካም ፍቃድ ከሆነ ስልኬን ኮኪ ትሰጥሃለች። ከዛ እኔም ደውልልሃለሁ። በአካል ተገናኝተን ቢሮ ቁጭ ብለን ማውራት እንችላለን። ግን እየሰሙም ላሉ ሰዎች ጌታን መቀበል ማለት በአጭሩ ኢየሱስ ክርስቶስ ነፍሱን ስለ ኃጢአታችን እንደሰጠ፣ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ አምኖ መቀበል እና ሕይወትን ለሱ አሳልፎ መስጠት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብ ብታምን ትድናለህ ተብሎ ተጽፏል። እና ሰው መዳን ከፈለገ ምን ማድረግ እንዳለበት የእግዚአብሔር ቃል ይናገራል። ለምሳሌ ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል መጽሐፍ ሲናገር። ስለዚህ የመስቀል ላይ ስራው ሞቱ ለእኔና ለአንተ ኃጢአት ሙሉ ክፍያ እና በቂ ክፍያ እንደሆነ አምኖ መቀበልና ሕይወትን መስጠት ጌታን መቀበል ይባላል። ከዚህ ያለፈውን ነገር ለመዳን ያስፈልገኛል ብለህ የምትለው ማወቅ ፈልጋለሁ ብለህ የምትለውን ነገር ከአንተ ጋር ለመነጋገር ከነገ አርብ ጀምሮ በማንኛውም ሰዓት አለሁኝ። ጌታ መቀበል ፈልጋለሁ ለሚል ሰው አማቨለብል። የትኛውም ፕሮግራም ይሰረዛል። ስለዚህ ደስ ብሎኛል። ለጊዜው ጌታ መቀበል ማለት ይሄ ነው። አሁን ግን ጌታን ብትቀበል እዚሁ እነ ኮኪ እያሉ እኔም እያለው እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለእኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ እኔ ምለውን ከኔ በኋላ በልና ትጸልያለህ። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ አመሰግንሃለሁ። ለእኔ ስትል
እንደሞትክ ለሞትክ ከሞት እንደተነሳ ከሞት እንደተነሳህ አሁን አምኛለሁ። አሁን አምኛለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። የህይወቴ ቤዛ መድኃኒት አድርጌያለሁ። ለአንተ ብቻ እሰግዳለሁ። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። እናትን ሳያከብሩ ልጅ ማክበር የለም። ኢየሱስን ማክበር የለም። ዋናው አመልካለሁ ነው ያለው። ጌታ ድረስ አይ አመልካ እወዳለሁ፣ አከብራለሁ፣ እወዳለሁ አንድ ጉዳይ ነው። ችግር የለም አይውጣ። እወዳለሁ፣ አከብራለሁ፣ ምንም ችግር የለውም። አመልካለሁ ከሆነ ግን አምልኮ መለኮት የመለኮት ባህሪ የባህሪ ገንዘቡ ብቻ ነው። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ የባህሪ ገንዘቡ ነው አምልኮ። ሌላው ለፍጡር የሆነ ነገር አምልኮ አይባልም እና በጣም ደስ ብሎኛል። አንተ አሁን ይሄንን ከኔ ጋር እያልክ ሌሎቻችሁ ተባረኩ፣ ሌሎቻችሁ ብር ክፈሉልን። እንደዚህ አይነት ነገር መናገሩ ራሱ ይሄ አሪፍ ወንጌል ነው። እውነቴን ነው፣ አሪፍ ወንጌል ነው። የምናየው ነገር ነው። በጣም የሚያበሳጨው ነገር አለ። በመለኮት ደረጃ ነው ስም የሚጠራ ያንን ነው። እሺ የዜል አካውንቱን ቤንዬ የዜል አካውንቱን አርገው ከዜዶም አርገው ትዙም አርጉት። ከዛ ዮኒዬ ሲመጣ ዮኒን አስገቡት። እንደዛ አድርገን አሁን ቀጥታ ያስገባችሁ ሰዎች በቃ ስሊፑን ብቻ አስገብቻለሁ በሉኝ። እላይ መግባት አይጠበቅባችሁ። ያስገባችሁ ሰዎች ስሊፕ አስገብቻለሁ በቃ ደን ብላችሁ ጻፉ። ደን እያላችሁ ጻፉ። ፎሎ ስክሪንሾት አድርጉት። 1 ሚኒት ኢዚ ወይ ነው። 1 ሚኒት አርጉትና በመሀል ደግሞ እንመለሳለን። አንድ ስክሪንሾት አርጉት። ሸፍነው፣ አሁን ሸፍነው፣ ገባ በል በቃ። እነሱ ከፍ ዝቅ እያልክ እንቀጥላለን። አሪፍ አይዲያ ነው። እሺ እንደሱ ከሆነ ትልቅ ላርገዋስ። ከስር ገስት ላይ ዮኒ እያያችሁት። እሺ ዜዶ እዛውም ላይ ስፔስ ስላለ ዜዶ እዛው ላይ ስፔስ ስላለክ ዜልንም ጻፈው። የዜልንም የሚሰጠው በነገራችን ላይ ትንሽም ማስተዋይ ሰዎች ናቸው በብዛት። ዝም ብለው አይደለም የሚሰጡት፣ ካላቸው ላይ እግዚአብሔር እንዲባርካቸው ብለው የሚያደርጉት ስለሆነ በማስተዋል ስለሚራመዱ የግድ በላይ መጻፍ የለበትም። ከስራ አንብበው ፈልገው ወደው ፈቅደው ስለሚያደርጉ እስቲ ላኪልኝ አካውንቱን ይሉሻል ራሳቸው በስራ ገባሽ እንጂ ሁሉም ቦታ ላይ ስለሆነ አይደለም። ፈልገው ስለሚያደርጉ ፈልገው ነው የሚመጡት። እግዚአብሔር ይባርካቸው። ስለዚህ በእንደዛ ነው የማየው። ስለዚህ የምትባረኩ ሰዎች ወንድሞቻችን፣ እህቶቻችን ከሱስ ወጥተው ከቤተሰቦቻቸው ጋር በሰላም እንዲኖሩ የምትፈልጉ ለነሱ እግዚአብሔር ይባረክ። ጤፍ መግዣ አለ 10,000 ብር ነው፣ ብዙ አይደለም ለአንድ ኩንታል። ብዙ ወንድምና እህቶች የሚድኑበት ስራ። ቴንኪው። እሺ አመሰግናለሁ። ሁለት ነገር ነው መናገር የፈለግኩት። አንደኛው ቅድም ያኛው ልጅ እያናገርኩኝ ኔትወርክ ስልኬ ዘጋ። ከዛ ነው እንደገና ቻርጅ ላይ አድርጌ አሁን የተመለስኩት። ሰላም ቅዱሳን፣ በዮኒ ማኛ ምክንያት ነው እንጂ እኔ ታውቃላችሁ እንትን ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ነው ዮኒ? አሁን የሌለ ነው በቃ በመዝሙር በምናምን ያለሽው በሰላም ነው። ጌታ በእውነ በጣም ደስ ብሎኛል ስለ አንቺ። ቴንኪው በጣም ነው ማለት እንደምትጸልይልኝ አውቃለሁ። አይ ቲንክ በጣም እግዚአብሔር ይባረክ። እውነት ነው። እግዚአብሔር በዘመኑ ሁልጊዜ ሰዎች ትላንትን እያዩ ትላንት ይላሉ።
እግዚአብሔር ደግሞ የዛሬ አምላክ ነው። አሜን። የምንተላለፈው እዛ ጋር ነው። ትክክል። እና ስንት ኩንታል ነው የምትችይልኝ? አንዱ 10,000 ብር ነው። ያው እንግዲህ እኔም 10,000 ነው። እንዴት እንደሚላክ እንዴት እንደሆነ ምናምን አልገባኝም። ዜላ አለልሽ እዚሁ ጋር ነው። እሺ በቃ በዚህ ካሻፕ አለ። ካሻፕ ቢሆን ደግሞ ሞር ይመረጣል። ካሻፕ አለ እናቱ። ከሌለ ግን ኢትዮጵያ ሰው ካለሽ እኔ ካሻፕ አልወድም። አይገርምሽ? ኦኬ እኔ ቅርብ ጊዜ ነው በዚሁ በቲክቶክ እርዳታ የከፈትኩት እንደውም። ኦኬ አንድ ኩንታል ይኸው ትችላለች። አመስግኑልኝ የኔዎቹ። ቲሻዬ በጣም ፖዚቲቭ እንደሆነች ተረድቻለሁ። ለሎንግ ታይም አልተረዳኋትም ነበር፣ ግን እግዚአብሔር በፈቀደ ጊዜ ተረድቻት እንዴት መልካም ሰው እንደሆነች እግዚአብሔር ምስክሬ ነው የምልሽ። በጣም የተደሰትኩባት ወዳጅ የሆንን ሰዎች ነው። በጣም ወንድሜ ነው፣ ታላቅ ወንድሜ ነው። ሚዲያ ሰውን አንድ ያደርጋል ነው። ያም በላይ ደግሞ የኛ ኃጢአት ቢታይ የኛ ክፋት ቢታይ አስቡት የት ጋር መቆም እንችላለን። ትክክል። ብዙ ጊዜ ጌታ ካለ በኋላ ሰዎች ድሮን ሲያመጡበት ምናምን እንደሚችል አውቃለሁ። ምክንያቱም ሚዲያ ላይ የነበረ ሰው ነው። ግን ለሌላ ለክርስቲያን እኔ ነኝ በቃ ቸርች ነበርኩ ለሚል ሰው ያሳፍራል። አንድ ሳምንት እንኳን ቸርች ለሄደ ሰው ማለት ነው። እና ትላንትን የሚያመጣው ትላንትን የሚያሳየው ሰይጣን ነው ሊጥል ሲፈልግ። ዮናስ ሙሉነ መጽሐፍ ቅዱስ ባያቅ የሚያስቅ ነገር የለውም። የቤተክርስቲያን ስርዓት ባያቅ የሚያስቅ የሚያሾፍ ነገር የለውም። ስለ ዓለም የሆነ ነገር መሀል ላይ ቢል የሚያስቅ የሚያሾፍ ነገር የለውም። ምክንያቱም this want to be a part of this መቀደስ መባረክ በክርስትና ህይወት ውስጥ ማለፍን ፈልጎ የመጣ ሰው ነው እንጂ እኔ ፍጹም ነኝ ጻድቅ ነኝ ብሎ አይደለም የመጣውና ይሄ ትንሽ ከእግዚአብሔር እኛም ነገ የምናለቅስበት ይሆናልና ክርስቲያን ነን የሚል ሰው እዚህ ውስጥ ብዙ የወንጌል አማኞች አሉ። አንዳንዱ 1 ዓመት ቸርች ይሄዳል፣ አንዳንዱ 10 ዓመት 20 ዓመት በክርስቶስ ግን ትላንትም ዛሬም ሁሌም ማይክሮ ሰከንድም ዘሴም ነው። 20 ዓመት ቸርች አገልግያለሁ ያዙ ይልቀቁኝ ምናምን የምንልበት ህይወት አይደለም ክርስትና። የሆነ የምናመልከው ቴምፕል ሆነ ስርዓት የለም፣ ቅዳሴ ስርዓት የለው፣ ምን የለው የወንጌል አማኝ ስትሆኑ አይ ቲንክ ትላንትናን የሚያሳዩ ሰዎች በጠቅላላ እነሱን ፈልገውት አይደለም እነሱን ታያቸው። እኛ አሁን ስራ ላይ ነን። እሱ አልፎ እንዳትቀየማቸው እኔ ቅርብ ጊዜ ስላየው ነው። ማንም እንዳትቀየም ኧረ በጭራሽ እዛ ጋር ነው የተመረጡት። ይሁዳ ኢየሱስን እንዲሸጥ እንደተመረጠው ጴጥሮስ እንዲክድ እንደተመረጠው እዛ ጋር የተመረጡ ሰዎች አሉና በጸሎት እንትንላቸው ዮኒ ማኛ በጣም ነው የምንወድ። ይመችል ኑሩልኝ እናቱ። የኢትዮጵያ አካውንት ይሰጠሽ ወይስ የኢትዮጵያ አካውንት ይሻላል ብዬ አስባለሁ። በጣም ቆንጆ። በቃ ስር ተጽፏል። ጆሹዋ የሚባል ወንድማችን ጆሹዋ ግሎሪ ሜል፣ ሌሎችም እየጻፉ ነው። ስክሪንሻት አድርጊና ትዙዬም እየጻፈች ነው። ስክሪንሻት አድርጊው። ብርክ በይልኝ ትትሻይ። እግዚአብሔር ይባርክሽ። ይመችው። ኑሪልኝ እናቱ። እሺ ተባረኪ። በጣም ወዳጄ ናት። ቁም ነገረኛም ሰው አንድ ኩንታል እሺ፣ ይኸው አካውንት እየተጻፈ ነው። ዜል እየተጻፈ ነው። የኢትዮጵያ አካውንት እየተጻፈ ነው። ስለዚህ በዚህ ማስገባት ትችላላችሁ። ያስገባችሁ ሰዎች ደን በሉ። የዮኒ ቤተሰቦች ደግሞ የዮኒ ራሱ ይስባችኋል። ለእግዚአብሔር ስትሉ በይቅርታ እንትን የሚባልበት ህይወት ነውና ድሮ እኔ ግን ውስጤ የቆየ ነገር አስቀምጫለሁ። ውስጤ የቆየው ምንድን ነው? ራሴ ተናግሬ ራሴን የሚወቅስ ነገር ይዤ ነው የተቀመጥኩት። ስለዚህ ክርስትናውን እግዚአብሔር ባርኮን በሁላችንም ቤት ይግባ። ክርስትና መቀደስ ነው። መቀደስ በክርስትና የሌለ ሰው ይሄ ነገር ሊገባ አይችልም። ስለዚህ ብርክ በሉልኝ። ያሉትን የምታውቋቸውን ሰዎች ባለፈውም ሲያግዙን የነበሩ የሚደንቁ ሰዎች አሉ። እነሱን እንትን እንላለን። እስቲ ጆሲን ላስገባው። እኔ ነኝ ጆሲን ያስገባሁት። ቤተሰብ ሰላም ጆሲ። አይሰማም።
ሄሎ አይ ቲንክ ሄድፎን ላይ ሆኖ ይሁን ብሉቱዝ ላይ ሆኖ ይሁን አይሰማም ጆሲ። ኦኬ እሺ ዓላማው ለመልካም ወጣት አንዳንድ ኩንታል በ10 ሺህ ብር እየገዛን ነው። አብራችሁን በዚህ መሳተፍ የምትፈልጉ ሰዎች በ10 ሺህ ብር አንድ ኩንታል ጤፍ እንግዛ። ለሁለት ሆኖ መግዛት ይቻላል። 5,000 ለአራት ሆኖ መግዛት ይቻላል። 2,500 2,500 እንደዛ አድርገን ለአራት መግዛት እንችላለን፣ ለሁለት መግዛት እንችላለን፣ ለብቻችን መግዛት እንችላለን። እንደዛ ብናደርግ ለብዙዎች መድረስ እንችላለን ማለት ነው። ለመልካሙ ወጣት ይህንን እያደረግን ነው። አዳዲስ የገባችሁ ሰዎች ይህንን እያደረግን ነው። አንድ ኩንታል ጤፍ እየገዛን ለመልካም ወጣት ስንት ብር ነው? 10 ሺህ ብር ነው። አካውንቱ የቱ ጋር አለ? ይኸው ታች አለላችሁ። ስክሪንሻት አድርጉት። በዚህ ሁኔታ እንቀጥላለን ማለት ነው። ምን እያደረግን ነው? አንድ ኩንታል በ10 ሺህ ብር ለመልካም ወጣት እየገዛን ነው። አካውንቱ ይኸው ከስር እየተጻፈ ነው። ስክሪንሻት አድርጉና አስገቡልን። የምትችሉ ሰዎች ለሁለት ማስገባት የምትችሉ ትችላላችሁ። 5,000 ለአራት 2,500 ትችላላችሁ። ለብቻችሁ 10 ሺህ አንዳንድ ኩንታል መግዛት ትችላላችሁ። ይህንን አድርጋችሁ ከመልካሙ ወጣት ጎን እንቁ። ስራው የሁላችንም ስለሆነ ኢትዮጵያውያን፣ ኤርትራውያን በጣም ብዙዎቻችን ተፈውሰናል። በጣም ብዙዎቻችን በጣም የብዙ ሰው ህይወት ተቀይሯል። ብዙ መናገር አይጠበቅብንም። ስራው እየተናገረ ነው። ስለዚህ አንድ ኩንታል 10 ሺህ ብር ነው። ለሁለት 5 ሺህ ብር ነው። ለአራት 2,500 ብር። ይሄ ነው። እሺ ላክ። አንዱ ይኸውልህ አካውንት የፈለግከውን አማውንት ላክ። ይኸው አካውንት የፈለግከውን አማውንት ላክ። ሁላቸው ወንድሞቼ አስገብተዋል። 13,515 አስገብተዋል። ዳንኤል ይባላል። ዳንኤል የሚባል በጣም የተወደደ በክርስትና ህይወት ከመጣው ጀምሮ የሆነ ነገር ሲኖር ሮጦ የሚደርስ ወንድሜ ነው እና ብርቅ በል ወንድሜ። የኢትዮጵያ ነው። በፋስት ፔይ ነው ያስገባው 13,100 $100 ነው ያስገባው በፋስት ፔይ። ግን ምን ይላል እዚህ ጋር 13,515። እሺ ከፍ ያለው ዳንኤል እንዴ አሁን ልላክልሽ። እንዲያውም እናቱ ጌታ ኢየሱስ ይባርክህ፣ ዘመን ይባረክ ዳንኤል። በጣም መልካም ሰው። ለሌሎችም ልክ ያለው ሲልኩልኝ ሬሲቱን ልክልሻለሁ እናቱ። እኔ ልለያችሁ፣ ብርክ በሉልኝ። እግዚአብሔር ከእናንተ ጋር ይሁን። በጣም ደስ እያለኝ ነው። ተባረኩ። የኔንም ነገ ልክልሻለሁ። እሺ ሆንዬ ዝድዬ ማይሻም ጠፍተሻል። እንጨቃጨቃለን በውስጥ የፕሮግራማችሁ ቀን ማስታወቂያ ምናምን አድርግና እንመጣለን። ኔክስት ዊክ እናድርገው ከዮኒ ጋር። አጋጣሚ ሆነ ለረስቼዋለሁ። ለካ ቅዱሴ ጋር በጣም ትልቅ ፕሮግራም ይዘናል እና ኔክስት ዊክ በሚቀጥለው ቅዳሜና እሑድ በሰፊው ፕሮግራም ይዤ ያ ቀን ላይ እችላለሁ። እስቲ የጥምቀት ቀን ነው መሰለኝ ኔክስት ዊክ የውሃ ጥምቀት አለ። እስቲ የሚቻለው እናደርጋለን። አስቤ
እሺ ነው ያባ እሺ ቴንክ ዩ ሶ ማች ተባረኩልኝ ሁላችሁ ዮኒ ስልክ ቀይራል እንደ ዮኒ እግዚአብሔር ይባርክልኝ ተባረኩ ስልክ ቀይራል እንደ ወንድምነት አዎ በቃ ቴክስት አድርግልኝ ስደውልልህ ነበር ብዙ ጊዜ እምቢ እያለኝ ነው እሺ ብንዬ ቴክስት አድርግልኝ እሺ ተባረክ እሺ አባቴ ሰላማችሁ በዝት ይበል እግዚአብሔር ይባርክልኝ በርቱ 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 እንወድሃለን ዮኒ ጌታ ኢየሱስ ዘመን እግዚአብሔር የተባረከ ይሁን በባለፈው ወደ እኛ ታርጌት ያደረግነው 400 ነበር 600 ሺህ ብር ከዛም አልፎ 700 ሺህ ብር ገብቶልናል እሱን እንግዲህ እግዚአብሔር ይባርካችሁ በአጠቃላይ መልኩ ለመልካም ወጣት ገብቷል ቅድም አሳይቷችኋል ባንክ ስቴትመንቱን ዛሬ ደግሞ እናስገባለን ብላችሁ ቃል የገባችሁ ሰዎች እዚህ ላይ ጽፌያችኋለሁ እኔ ባልጽፋችሁ ባንክ ስቴትመንቱ ራሱ ሲወጣ ይጽፋችኋል እግዚአብሔር ዘመናችሁን ይባርከው እኔም ልጨርስ ዜዶዬ ተባረክ ቢኒ ተባረክ ትዙዬ ተባረክ ማሂዬ ሁላችሁ ወይል ከታች ታፕ ሼር ኮፒ ሊንክ ስታደርጉ የነበራችሁ በሙሉ አብራችሁን የነበራችሁ በጊፍት በሁሉ ነገር እግዚአብሔር ዘመናችሁን ይባርከው እንወዳችኋለን የምትፈልጉት ነገር ካለ ኢንቦክስ አድርጉኝ እንደዛ እናደርጋለን ማለት ነው ተባረኩ በነ ዮኒ ፕሮግራም እንገናኛለን ዜዶ ቢኒ ሁላችሁ ትዙዬ ዘመንሽ ይባረክ ማሂዬ እንደዛው ዘመናችሁ ብር ይበል